በጣም የሚዳፈሩ ሰዎች መጥተዋል። አንደኛ ነገር ማለት ነው። ሁለተኛ ነገር ደግሞ ጀስት አንድ ሰው ከሰለመ ሰለምቶች ከሆኑ ደግሞ ከሰለሙ ትምህርት ነው መማር ያለባቸው። አንደኛ። ሁለተኛ ነገር ደግሞ በቃ አንድ ሰው መድረክ አለመስጠት ነው። አሁን ቲክቶኩ እና ሶሻል ሚዲያው በቃ እንደፈለኩኝ ይሆናለው ማንም አይቆጣጠረኝም ነገር አይነት ነገር ነው። ያላ መፍራት ምናምን ነገር ምናምን ትላለና እኔ እንደገባኝ እኔ እንደተረዳሁት እኔ እንደሚመስለኝ የሚል ነገር እየመጣ ነው። በጣም እየሰማን ነው ያለ ነው። እንዴት ዲንን የሚያክል ነገር እኔ እንደገባኝ ብለህ ትፈታለህ? ይሄ እኮ የግል አመለካከት አይደለም፣ ዲን ነው። ቀደም ሰለፎች በዝምታ ያለፉትን ዝም ብለህ እነሱ የተናገሩትን ሰንሰለት ይዘህ አስሪያ የሚባለውን ሰንሰለት ይዘህ በትውፊት ደረጃ በቅብብሎሽ የመጣውን ነገር ይዘህ ነው አንደርስታንዲንግ አድርገህ አይ እነሱ ያልተረዱት ነገር አለ እኔ በዚህ ዘመን ከነሱ የተሻልኩኝ ነኝ ብለህ ካልክ አደጋ ነው። ሁሉም እኔ የየራሴ ነገር ይልና ያው በትንትኑ እንዳንቦሃ ይበታትነዋል። ቴሌግራም ላይ ብዙ ግሩፖች አሉና ኪታብ የምንቀራባቸው ሁሉም አንድ አይነት አይደለም እንትናቸውና እንዴት ነው ልንለያቸው? ይሄንን መከተል ያለብን ብለን ልንለያቸው የምንችለው? አንድ አይነት አይደለም ስትይ ምን ለማለት ፈልገሽ ነው? በአቂዳ ጉዳይ ነው? በምን ጉዳይ ነው? በአቂዳ ጉዳይ ነው። እሱም አንበብና ያለብሽ አንቺ አሁን እንትን ነው የአቂዳም የመንሃጅም ጉዳይ ነገር ካለ በደንብ አድርገሽ ማጥናት ነው፣ ማንበብ ነው ያለብሽ ነው። እኔ አቋሜ የታወቀ ጉዳይ ነው። እኔ አቋሜ በአቂዳ የኔ አቂዳ አሲሪያ ነው። እኔ አሲሪ ነኝ በአቂዳ ደረጃ ማለት ነው። የኔ መንሃጅ ሰለፊያ ነው። በመንሃጅ እኔ ሰለፊ ነኝ። በመዛሃብ ደግሞ ሐንበሊያ ነው መዛሃቤ። በመዛሃብ ደግሞ ሐንበሊ ነኝ። ስለዚህ የኔ አቋም ይሄ ነው። አይ ሌላ ደግሞ ሌላ የአቂዳ ደግሞ አሻሪያ ነኝ ሊልሽ ይችላል አንድ ሰው። ማትሩዲያ ነኝ ሊልሽ ይችላል። ጀህሚያ ነኝ፣ ሙተዚላ ነኝ ሊልሽ ይችላል። የአቂዳ ጉዳይ ላይ ማለት ነው። እንትን ላይ አንቺ ማጥናት ነው ያለብሽ። ጊዜ ሰጠሽ ማጥናት ነው ያለብሽ። አጥኚ። ከዛ በኋላ የቀደምት ሰለፎች መንሃጅ የቀደምት ሰለፎች አቂዳ የትኛው ነው የሚለውን ነገር አጥንተሽ እንትን ማለት ትችያለሽ ማለት ነው። እኛ ጋር ተማሪና ከፈለግሽም ሌላ ቦታ ሄደሽ መማር ትችያለሽ። እንትኑን ማወቁ ጥሩ ነው። አንድ ሰው ከሰለመ ስልምልም ነው ማለት ያለበት። በቃ ዞር ዞር ስትይ ታያዋለሽ የትኛው ነው ትክክለኛ አቂዳ የትኛው ነው፣ የተበላሸ አቂዳ የትኛው ነው የሚለውን ነገር የቀደምት ሰለፎች በየትኛው መንገድ ነው የተጓዙት የሚለውን ከረሱ ሰለላሁ ዐለይሂ ወሰለም ሰንሰለቱን በጠበቀ መልኩ የመጣው ትክክለኛ የትኛው ነው፣ ሞር ፍልስፍና ላይ አተኩሮ ከመንገድ የወጣ ከግሪክና ከሮም ፍልስፍና ጋር የተደባለቀው የትኛው ነው የሚለውን ነገር አበጥረሽ ማየት ትችላለሽ። መቼም አላህ አቅል ሰጥቶሻል እንድታመዛዝኝ። ሁሩፋቶችን ወይም ተረታ ተረት ሚቶሎጂካል የሆኑ ፓርቶችን ነጥለሽ እንድታይ ፊልተር አውት እንድታረጊ አላህ አቅል ሰጥቶሻል። እዚህ ጊዜ ሰጥተሽ እንትን በይ ለማለት ፈልጌ ነው። እኛ ጋር መማር ከፈለሽ መማር ትችያለሽ። አሁንም እንትኑ ሰፊ ነው። እሺ ኢንሻአላህ እማራለሁ። አዎ እንደዛ ነው። በተረፈ ጥንቃቄ ማድረግ፣ ሌላውን ሰው አለመሳደብ። አሁን ትልቁ ችግሩ ምንድነው? እኛ ጋርም ያሉት በደንብ እንደዚህ የሰለፎችን አቂዳ በደንብ ያውቃሉ የሚባሉ ሰዎችም ይሳደባሉ። ማቃቸው ነኝ በስነ ስርዓት ሌላውን ፓርት ልክ በቃ እነሱ ትክክል መሆናቸውን ሲያውቁ ልርዳው ላግዘው ብለው አይደለም የሚመጡት። ምንድነው የሚያደርጉት? ይሳደባሉ በዚህ ሶሻል ሚዲያ ላይ በጣም የሚያሳዝን ሁኔታ ውስጥ ማለት ነው። ይሳደባሉ ምናምን ነገር ያንቋጥጣሉ ምናምን። እነሱ የተሻሉ ከሆነ ሌላው ያልተሻለ ከሆነ መሳደብ የለበትም። ለምን ይሰድበዋል? እኛ ክርስቲያኖችን ሰድበን ነው እንደ የምናመጣው? እነሱ ማምጣት ከቻለን ተሳስተዋል ብለን የምናስባቸው ነገሮችም እንደዛ ነው። መውሊድ ቢዳ ነው። ኦኬ ቢዳ ነው። መውሊድ የሚያከብረውንና መውሊድ የሚያወጣውን ሰውዬ እያብጠለጠልክ እያበሻቀጥክ ከፍና ዝቅ ካደረከው አሁንም ችግሩ ያለው አንተ ጋር ነፍስያ ነው። ላላ ብላ አይደለም የምትሰራው። ሪሊ መውሊድ ቢዳ መሆኑ ካወቅ እነሱም ሙብተዲዎች ናቸው ብለህ ካሰብክ በቃ ያለ ሁጃ ለማቆም መከራቸው፣ ነገራቸው፣ ዘክራቸው። ይሄ ነገር እንዴት ታዩታላችሁ? ደሊል አለው የቁርአንና ሐዲስ ላይ የለም። ከዛ ቀደም ሰለፎች ይሄን ነገር አድርገውታል የለም። አራቱ መዛቦች አድርገውታል የለም። ይሄ ነገር ብላችሁ አስረድታችሁ ወደ እውነተኛው መንገድ መመለስ ትችላላችሁ። በተረፈ መሳደብ፣ መዛለፍ፣ ማንጓጠጥ፣ ሰውን ማብጠልጠል፣ መጠዝጠዝ
ሰውን ማነወር በጣም እንትኖች ሐራም ነው። ይሄ ከነፍስያ ነው ከአላህ ነው ብዬ አላምንም እኔ። ሰውን ማንቀጥቀጥ ማለት ምናምን ነገር የመሳሰሉ ነገሮች በጣም እንትን ናቸው። ስለዚህ ሁላችሁም ነው ቆም ብላችሁ ማሰብ ያለባችሁ። እውቀትም ያላችሁ ሰዎች እውቀታችሁን እንዴት አድርጋችሁ ሰው ጋር መጠቀም ትችላላችሁ የሚለውን ነገር እንትን ነው። ሰውን ለማዋረድ፣ ሰውን ለማንቋሸሽ፣ ከፍ ዝቅ ለማሳጣት፣ ለማሸማቀቅና ለማሳቀቅ ከሆነ እሱ ነፍስያ ነው ከአላህ ዘንድም አይደለም። እንደገና ደግሞ ሌሎቹ በጥመት መንገድ ላይ ደግሞ አሉ ብለን የምናስባቸውን ሰዎች ማምጣት አለብን በእውቀት። እንደዛ ነው እኔ ምን የምናገረው እንደዛ ነው። ተከባብሮ መኖር ይቻላል በልዩነትም ማለት ነው። የተለያየን ከሆነ በቃ ተለያየን። ወደ እኔ አቋም ማመጣው ሰድቤ አይደለም። ስለዚህ የምንደባደብለት የምንሳደብለት እውነት የለም። እውነት ከሆነ እውነት ነው የያዝነው። ሀቅ ነው። አህሉ ሀቅ ከሆንን የሀቅ ባለቤቶች ከሆንን በዚህ መልኩ ነው ሰው ማስተናገድ ያለብን። ቁርአንና ሐዲስን አጥብቀሽ መያዝ ነው። ረሱል ሰለላሁ ዐለይሂ ወሰለም በሐዲስ ላይም እንደዛ ነው የተቀመጠው። መጨቃጨቅ ምናምን ነገር እንትን አይልም። ሱረቱል አንፋል ምዕራፍ 8 ላይ እንደዛ ነው። አላህና መልእክተኛውን ታዘዙ፣ አትጨቃጨቁ፣ ኃይላችሁ ትሄዳለችና ትፈራላችሁ ይላል። ጭቅጭቅ አያስፈልግም። አላህና መልእክተኛው መከተል ነው፣ ቁርአንና ሐዲስን ማለት ነው። ቁርአን ላይም በሱረቱ ኒሳ ምዕራፍ 4 ቁጥር 58 ላይ እንደዛ ነው የሚናገረው። አላህን ተገዙ፣ መልእክተኛውንና ከናንተ የስልጣን ባለቤቶችን አሚሮችን ታዘዙ ይላል። ከዛ የሚያጨቃጭቅ ነገር ቢኖር በአላህና በመጨረሻ ቀን የምታምኑ ከሆነ የሚያጨቃጭቃችሁን ነገሮች ወደ አላህና ወደ መልእክተኛው መልሱት፣ ይሄ የተሻለ ነው፣ መጨረሻውም ያማረ ነው ብሎ ነው አላህ የነገረን። ስለዚህ አንቺ ቁርአን ሐዲስ ነው መያዝ ያለብሽ። ቁርአን ወልሱና፣ ቁርአን አለ ሱና ላይ አለ። ሁለቱን ነገሮች ናቸው ይዘሽ ወደፊት መሄድ ነው። ኡስታዝ ምን አሉኝ? ኡስታዝ ባህሪ ትክክል ልክልካቸው ነገራቸው። እሱ እንዲህ ነው ለመባል ማድረግ ይሄ የነቢያቶች ዳዕዋ አይደለም። ትክክል ነው። አንድን ሰው ከመጥፎ ነገር ላይ የሚያበረታተው ነው። ባይዘው አንዱ የአህለ ሱና ወልጀማዓ ቃይዳ ኢንካሩል ሙንከር የሚሆንበት ሰዓት እኮ አለ። ሙንከር አሁን መጥፎን ነገር ማውገዝ ዋጅብ ነው አይደለ? ግን የሆነ ሰዓት ላይ ደግሞ ሐራም የሚሆንበት ሰዓት አለ። መቼ ነው ሐራም የሚሆነው? ያንን ሰውዬ መጥፎ ነገሩ ላይ በደንብ እንዲበረታ የሚያደርገው አካሄድ ያ ሰውዬ በዛ ሰውዬ ላይ ሐራም ነው። በዛ ሰውዬ ላይ ሐራም ነው እንዲበረታ የሚያደርገው። መጥፎ ነገር እኮ ነግረኸዋል፣ ግን ያንተ አነጋገር በቃ በደንብ እንዲጠነክርበት እንዲህ የሚያደርግ ከሆነ በራስህ ላይ ነው የሚመለሰው ያ ሙንከር ነገር። ይሄ ኡስሉቡ ዳዕዋ ማለት ነው። ኢንካሩል ሙንከር የሚሆንበት ሰዓት አለ እና ልክ መንገድ ላይ ያተኮረ ዳዕዋ ነው አብዛኛው ሰው ማድረግ የሚፈልገው። ወይንም ደግሞ ዳዕዋውን ካጨረሰ በኋላ ዛሬ ማሻአላ ኡስታዝ እና እሺ ልካቸውን ነገራቸው እኮ ለኢላሃ ኢላላህ እንዲህ መባል የሚፈልግ አይነት አካሄድ ይሄ የሰለፎችም የነቢያቶችም ዳዕዋ አይደለም። ባይዘው ሰለፊ ነኝ የሚል ሰው ራሱ ይሄንን ማድረግ ትክክል አይደለም። አሰለፊያ ለይሰት ቢልአስማ አለስ ከذلك ኡስታዝ እንደዛ ነው። በስም አይደለም بالحقائق ነው። ሰለፊያ የሚለው ቃል እኔ ሰለፊ ነኝ የሚል ባንዲራ ስላውለበለብክ አንተ ሰለፊ አትሆንም። በተግባር ሰለፊ ስትሆን ግን ሰለፊ ትሆናለህ። ተግባር ነው እንጂ ሰለፊ የሚያስብለው ባንዲራ ማውለብለብ አይደለም። ጀዛከላ ምርጥ መልእክት ነው ለማለት ነው ኡስታዝ። አፍዋን ችግር የለውም። እንደዛ ነው እንትን ማለት ነው እና እንደዛ ነው መለብለብ፣ ሰው መለብለብ፣ መጠዝጠዝ ተዘግቷል። ሚውት አድርጌ ነው ራሴ ነኝ። ማን ያደርገኝ? ሚውት ነበር። መቼም ያው ማን ነው እናቱ ስሙን የሚሆነው ማንም አይሆንም። እና መመንጨቅና ማመናጨቅ፣ ሰው መመንጨቅና ማመናጨቅ መወረፍ ተገቢ አይደለም ብዬ ነው ማምነው። ሀሳቡ ላይ ብቻ ማተኮር። አንድ ነገር ስህተት ነው ከተባለ ይሄ ነገር አቂዳ ይሄ ነገር ነው ብሎ መሞገት ይቻላል።
እንትኑ ማለት ነው ሐሳቡን። ለምሳሌ ይሄ አቂዳ ትክክል አይደለም፣ ይሄ መናጅ ትክክል አይደለም ብሎ ማለት አንድ ሰው ይችላል። በቃ ግን ሰውየው ግን አንድ ሰው ከስር ያለው ምናልባትም እኮ ምንም አለማወቅም ሊሆን ይችላል። አውቆስ ቢሆንስ ራሱ ቢከተለው ሆን ብሎ እንትን ቢልስ ግድ መሳደብ አለብህ እንዴ? የትኛው ነው ቁርአንና ሐዲስ ላይ ስደብ ብሎ የተባለው? ሸሪዓው ባስቀመጠው መንገድ በዛ መንገድ እንሄዳለን። በተረፈ ሌላ ነፍስያ ነው መሆን ያለበት ማለት ነው። ሌላ ከቁርአንና ከሐዲስ ውጪ ከሆነ ነፍስያ ነው ማለት ነው። ነፍሱን ለማስደሰት ነው ወይ ደግሞ እንትን ለማለት ነው። ነፍስያ ደግሞ ሲሆን ደግሞ ኢጎሴንትሪክ ነው የሚሆነው። ኢጎ ነው የሚሆነው፣ ኢጎሴንትሪክ ማለት ነው። ስለዚህ ሊላሂ ነው መሆን ያለበት፣ ቴዎሴንትሪክ ነው መሆን ያለበት ማለት ነው። አንድ ነገር ማለት ነው። ይሄንን ነው የምንለው። በርቱ፣ ተበራቱ። እንግዲህ በርቺ ሰሚራ አንቺ ነሽ ይሄንን ነገር ያመጣሽው። ተማሪ በደንብ እንትን በይ፣ ተከታታይኛ የኛን ትምህርት። እሺ ኡስታዝ ጀዛከላ። አንድ ነገር እዚህ ጋር ግልጽ አድርግላቸው። በቀደም የሆነ ቤት ስታወራ ያው ሪካርድ አድርጋ ብዙነሽ ለቃለች መሰለኝና ብዙ ሰዎች ጠይቀውኛል ነው ስለ አሲሪያ የሚለውን ናሬሽኑ እስቲ አስረዳትና ከታችም አንድ የተወሰኑ ሰዎች ስለጠየቁ ስለ አሲሪያና መናሃጅ ሁለቱንም አንድ ላይ ሄድበት። ሌላ ነገር ይመስላቸዋል። አረብኛ ስለሆነ ሌላ ነገር ነው ይመስላቸው። አስሪያ ማለት ምን መሰላችሁ? አይ ቲንክ አሰር ታውቃላችሁ አይደል? አሰር ማለት አሰረ ከሚል ነው። አውፌ ማለት ነው አቀበለ ከሚል ነው። እና ትውፊት ማለት ነው ቅብብሎች፣ ቅሪት ማለት ነው ትርጉሙ አሰር ማለት። ስለዚህ አስሪያ ማለት ትውፊታዊነት ማለት ነው። በትውፊት ከረሱል ሰለላሁ ዐለይሂ ወሰለም ጀምሮ የመጣ አቂዳው ምንድነው? ቀደም ሰለፎች ዝም ያሉትን ነገር ዝም ማለት፣ ያሰበቱትን ነገር ማስበት፣ ነፊ ያደረጉትን ነገር ነፊ ማድረግ የመሳሰሉ ነገሮችን አድርገን ልክ በቃ ቁርአንና ሐዲስ ላይ በመጣው ነገር የአላህ ባህሪያትን ስናጸድቅ፣ ሲፋውን ስናጸድቅ በትክክል ሰለፎቹ በተረዱበት መንገድ ስናጸድቅ ያለው ነገር ምን ይባላል? አሲሪያ ይባላል ማለት ነው። ያንን ደግሞ እንትን የሚል ደግሞ አሲሪ ይባላል ማለት ነው። ያንን ሳይሸራረፍ ያላን ሲፋ በማስበትና ከፊያውን ወደ አላህ ተውፊድ በማድረግ አሲሪያ ይባላል ማለት ነው። የሰለፎች አቂዳ ሳይሸራረፍ ሳይጨመር ሙጭጭ ብሎ የያዘ ሙስሊም አሲሪ ይባላል ማለት ነው በአቂዳ ደረጃ እንጂ እንትን አይደለም። በዲን ደረጃ ዲኔ እስላም ነው። እኔ ሙስሊም ነኝ። ስለ ዲን አይደለም የምናወራው፣ ስለ አቂዳ ነው የምናወራው። እና እኔ ሙስሊም ነኝ። የራሱ ሃይማኖት አይደለም ይሄ፣ እንዳትሳሳቱ። አቂዳ፣ ዲን፣ መንሃጅ፣ መዛሃብ እነዚህ ነገሮችን በደንብ ኢስላሚክ ቴዎሎጂ በደንብ ያጠና ሰው ያውቀዋል። እና ከዛ አንጻር ነው ሌላ ነገር እንዳይመስላችሁ። ስለዚህ ከጥንት ከጠዋት ጀምሮ ከሰለፎች ሲወርድና ሲወራረድ የመጣው አቂዳ ያንን ይመስላል ማለት ነው። አስርዬ ይባላል ማለት ነው። ኡስታዝ ተጨምርላችኋለሁ። ኡስታዝ ባህሪ ኢንሻአላህ والله ኸይሩል ከላም ማቀላ ወደለ ነው። ትክክለኛ መልእክት ነው። አሰር ነው የሚባለው። አሰር ማለት አሰሩ ሰለፍ የሰለፎች ፈለግ ማለት ነው። ያንን ደግሞ የሚከተለው አሰሪ ይባላል ወይንም ሰለፊ ይባላል። በዛው ትክክለኛ ሙስሊም እንኳን ቢሆን አንድ ሰው ሙስሊም ቢሆን የሰለፎችን መንገድ ነው ተከተለ የሚባለው። واضح ያ ሁለቱን አሰርና ዓስር የሚባል የኸለፎችን ከኋላ የመጡ ሰዎችን አቂዳን አለመከተል ማለት ነው። በቁርአንና በሐዲስ መብቃቃት፣ ቁርአንና ሐዲስን ደግሞ በማን አረዳድ መረዳት? በሰለፎች አረዳድ። ሰለፍ የሚባሉት ሶስቱ ናቸው አይደለ ኡስታዴ? ኸይሩ ናሲ ቀርኒ ثم الذين يلونهم ثم الذين يلونهم ثم الذين يلونهم ከሰዎች ሁሉ በላጩ ክፍለ ዘመን የማን ነው? የኔ ዘመን ነው አሉ ረሱል ሰለላሁ ዐለይሂ ወሰለም። ላይ አሁን የነበረው አሁን ያለው ቡድን አልነበረም። አንድ የረሱሉና ሰለላሁ ዐለይሂ ወሰለም ዘመን፣ ከዛስ የታቢዒዎች ዘመን አለ። የታቢዒዎች ዘመን ላይ አሁን የነበረው ኺላፍ አልነበረም። አትባኡ ታቢዒን አለ። እነዚህ ሶስቱ ቀጥሎ ደግሞ ሸኩራዊ አለ፣ የራዊው ጥርጣሬ አለ። ቀጥሎ ያለው አራቱ ክፍለ ዘመን ማለት ነው። እነዚህ ክፍለ ዘመኖች ኸይር ይባላሉ። በእነዚህ ዘመኖች ላይ ቁርአንና ሐዲስን በተረዱት መልኩ መረዳት ይሄ ሰለፊይ ያስብላል ማለት ነው። ሰለፊይ ያስብላል ማለት ነው። ስለዚህ ሰለፍ ማለት ለኛ ሰለፎች እነማን ናቸው?
እነዚህ ሶስቱ ክፍለ ዘመኖች ናቸው። ሰለፍ የሸርም አለ አይደለ ኡስታዜ? የሸርም አለ እኮ ለምሳሌ ፍርዓውንን የሚከተል አቡ ጃህልን የሚከተል የሆነ ሰው እና አቡ ጃህል እና እንትና ለዛ ለሚከተለው ሰው ምኑ ናቸው? ሰለፍ ናቸው፣ አልፈዋል። እዚህ ዘመን ላይ ባለ አቂዳ ላይ መጽናት ደግሞ ምን ያስብላል? ሰለፊ ያስብላል፣ ወይንም አሰሪ ያስብላል። ለዚህ ማስረጃ አለ ወይ? አዎን፣ ረሱል ሰለላሁ ዐለይሂ ወሰለም የተናገሩት አለ። አንደኛ ቅድም ያልኩት ሐዲስ ነው። ሁለተኛ አህለ ሱና ለሚለውስ አህለ ሱና ለሚለው ነብያችን ሰለላሁ ዐለይሂ ወሰለም መንካና አላ ሚስሊ ማ አና ዐለይሂ اليوم ወአስሐቢ አሉ አይደል? እኔና ሰሃቦቼ የነበርንበት መንገድ ላይ የኖሩ አሉ። ሌላኛው ደግሞ እንትን የሚለው ደግሞ ነብያችን ሰለላሁ ዐለይሂ ወሰለም ብለዋል፣ አለይኩም ቢሱነቲ ወሱነቲ الخلفاء الراشدين المهديين ብለው ረሱል ሰለላሁ ዐለይሂ ወሰለም ተናግረዋል። እነዚህ ሐዲሶች ማስረጃ ይሆናሉ ማለት ነው። ኡስታዝ ጀዛከላሁ ኸይረን። አጠር መጠን ያለ ማስረዳት ነው። ጀዛከላሁ ነው አላለም። ቢሆነስት አላለም። እኔ ሰምቼዋለሁ አላለም። አሰር ማለት ናሬሽኑ የመጣበትን ነው ያለው። የናሬሽን ነው ያለው እንጂ አላለም። አንድ ነው ሁለቱን አላለም። አዎ አስርያ የሚባለው የአቂዳ ላይ ነው። እንትን ደግሞ የሰለፊያ የሚባለው ደግሞ መናሃጅ ነው። መናሃጅ ማለት ራሱ መንገድ ማለት ነው ትርጉሙ። ቁርአን ላይ ያለ ሱረቱል ማይዳ ምዕራፍ 5 ቁጥር 48 ላይ ያለ ሚንሃጅ የሚል ነገር አለ። ለሁሉም መንገድ ህግና መንገድን አደረግን ለሚለው ላይ መንገድ ለሚለው ቃል የገባው ሚንሃጅ ነው። መናሃጅ የሚለው ደግሞ ሐዲስ ላይ ታገኙታላችሁ። የሰለፎች በዚህ እንትን ነው ምንድነው አህሉል ሱና ወል ጀማ ብለው አስቀምጠውታል። ረሱል ሰለላሁ ዐለይሂ ወሰለም የሱና ባለቤቶችና ጀማው ትልቁ ጀማ ማለት ነው የነበረው ማለት ነው። ያ ምን ይባላል? ሰለፊያ ይባላል ማለት ነው። በእንትኑ ማለት ነው አይዲዮሎጂው ማለት ነው። አስርያ ደግሞ ሲሆን ደግሞ አቂዳ ላይ ነው። ከሌሎቹ አቂዳ የተዘረዘሩ አቂዳዎች አሉ አይደል? አሻሪያ የሚባል አለ፣ ማትሩዲያ የሚባል አለ፣ ሙተዚላ፣ ጀህሚያ ምናምን የሚባል ነገር አለ። ኸለፎች ላይ በኋላ ላይ መጡት ሲመጡ ሞር ፊሎሶፊካል አስፔክት ኑሯቸው መጀመሪያ እንትኖች ናቸው። ሙተዚላዎች አሉ፣ ከሙተዚላዎች አሻሪያዎች፣ ከዛ በኋላ ደግሞ ጀህሚያዎች፣ ማትሩዲያ ምናምን የሚባሉ አሉ። ራሳቸው መስራችም አላቸው ኖርማሊ እንትኖቹ አቂዳዎቹ። ለምሳሌ አሻሪያ የሚባለው ነገር አይ ቲንክ አቡ አልሐሰን ነው መሰለኝ አልአሻሪ የሚባል ሰው ነው የጀመረው። ማትሩዲያ የሚባለው በአቡ መንሱር የሚባለው ሙተዚላ የሚባለው ደግሞ በዋሲል ኢብኑ አጣ ምናምን የሚባል ነው። ጀህሚያን ደግሞ የመሰረተው ደግሞ እንትና ነው አይደል? ጀህም ኢብኑ ሰፋ ምናምን የሚባል ነው። አይ ቲንክ ከተሳሳትኩኝ ስማቸውን አርመኝ ኡስታዝ ከደባለኩኝ ማለት ነው። እነዚህ እንደዚህ እንትኖች አሉ። እነዚህ የአቂዳ ልዩነቶች ናቸው። ባይ ዘ ዌይ ይህን ነገር በኡስታዝ ቴሌግራም ፔጁ ላይ አለላችሁ ሙሉ ማለት ነው። እያንዳንዱ መስራቾቹ ማን እንደሆነ፣ መች እንደተመሰረቱ፣ ዓመተ ምህረቶቹ ኤቭሪ ሊትል ቲንግ ግልጽ በሆነ መንገድ ተቀምጠዋልና ገብታችሁ ቴሌግራም ፔጁ ላይ ማንበብና ከፈለጋችሁ ለመረጃም ስክሪንሻት አድርጋችሁ ፎልደር ላይ ማስቀመጥ ትችላላችሁ። ኢዚ እና ክሊር በሆነ መንገድ አስቀምጧቸዋል። ቴሌግራም ፔጁ ላይ አለ። በዛውም ሄድበት እንትን አሻሪያ ተወብቶ ነው የሞተው ሌላ ነገር እንዳይመስላቸው ነው። እንትኑ እኮ ሰውየውን አይደለም ግን አይዲዮሎጂው አለ። አሉል ከላም ይባላል አለ ግን ሰውየው አሉል ከላም ይባሉ አሉ። አሉል ከላም ወይም ደግሞ ኢልሙል ከላም ይባላሉ። እነሱ ናቸው ያሉት። አይ ቲንክ ሰፋ ተደርጎም መቀመጥ ይችላል። እንደዚህ አይነት ነገሮች ግን ባለቤት አለው። እንደዚህ አይነት ነገር የአቂዳ ኡስታዞች አሉ በዚህ ላይ። አሁን ለምሳሌ እነ ኡስታዝ ሙራድ ምናምን ጎበዞች ናቸው በዚህ አይነት ነገር ላይ እና እነሱ ቢሰሩት ጥሩ ነው። እንዳልኳችሁ ነው። ፊልድ ትላለ ግን ስለ አቋም ከተጠየቅ የምትናገረው ነገር አለ ለራስ እና አቋም ማለት ነው። ሽልጥልጥ መሆን ጥሩ አይደለም። አለ አይደለም ራስህን ደብቀ መኖር የለብህም። በግልጽ ትናገራለህ። አቋምን የተስማማ አብሮ ይቀጥላል። አቋምን ደግሞ ያልተስማማ ደግሞ በልዩነት ተከባብረ በሌላ የሚያገናኝ ነገር ይኖርሃል። በተለያየ ነገር ልትገናኝ ትችላለህ። በተቋማዊ ይዘት ነገሮች ልትገናኝ ትችላለህ። እኔ በተቋም ደረጃ እገናኛለሁ። አሁን ለምሳሌ ከሰዎች ጋር ማለት ነው። በተቋም ደረጃ ልታገኝ ትችላለህ። ግን በእንትን ደረጃ
በእምነት ደረጃ ምናምን ላንገናኝ እንችላለን። እኔ አሁን ለምሳሌ ዛሬ የተደዋወልኩት ሰው መውሊድ የሚያከብር ሰው ጋር ነው የተገናኘሁት። ግን የተደዋወልኩት ተቋማዊ በሆነ ነገር ነው ያወራ ነው እና ስለ መውሊድ ሊያወራኝ አይችልም። እንኳን አደረሰም ልለውም አልችልም። ቢለኝ በደንብ በስነ ስርዓት ነው ዲስከስ የምናደርገው ማለት ነው። ይሄ ነገር ትክክል አይደለም ብዬ እንትን ማለት ይችላል። ግን ተቋማዊ በሆኑ ጉዳዮች ላይ ከማንም ጋር እንገናኛለን። አይደለም ከካፊርም ጋር በሰላም መኖር እንችላለን። የኔ አቋም አላስክምና ጀስት ስራ አንሰራም ምናምን ነገር ልትል አትችልም። ስራ መስራቸው መስሪያ ቤት መስራቸው ሰዎች ከካፊሮች ጋር ነው የሚሰራው። ጎረቤትም ሊኖር ይችላል። ጉርበትና የጎረቤት ሀቅ የሚባል ነገር ስትወጣ ማለት ነው። አላህም በሱነቱ ሙንተሂና ምዕራፍ 66 ላይ እንደዛ ነው። በመልካም የምትዋዋሉ ወደ ፍትህ ብትጠጉ አላህ አልከለከላችሁም ይላል። ስለዚህ እንደዛ ነው። ሰዎች ናቸው ደግሞ አስቡት። ደግሞ አብረን ነው የኖር ነው በጋራ ሴት ምናምን ነገር ማለት የምትነጥለውም ነገር አይደለም። በጣም የተሰናሰነ ነገር ነው ያለው አይደለም። ሰው ለሰው ማለት ነው ለማለት ፈልጌ ነው። ከካፊሮችም ጋር ማለት ነው የተሰናሰነ ነገር አለው። የሚያገናኘው ነገር አለ። የጋራ ሴት ሀገር አለ፣ ቦታ አለ፣ ምን አለ፣ የተለያየ ነገር የሚያገናኘን ነገር አለ። ያው ከሰው ጋር ማህበራዊ ኑሮ ላይ እንደዛ አለው አይደል? እስልምና ኮምፕሊት ዌይ ኦፍ ላይፍ ነው፣ አጠቃላይ ህይወት ዘይቤ ነው። መንፈሳዊ ነገር ብቻ አይደለም ያለው። መንፈሳዊ ነገር አለው፣ ማህበራዊ ነገር አለው፣ ኢኮኖሚካል አለው፣ ፖለቲካል አለው። 4 ነገሮችን ያቀፈ ነገር ነው። መንፈሳዊ ነገር ማለት ምን ማለት ነው ሲባል እንደነ ሶላት እንደነ ጾም የመሳሰሉ ነገሮች ከአላህ ጋር ያለ የተቅዋ እኽላስ ተወኩል ምናምን ኢህሳን ምናምን የሚባሉ ነገሮች እነዚህ መንፈሳዊ ነገሮች አሉት። ማህበራዊ ነገሮች ደግሞ አሉት። ማህበራዊ ነገሮች ከሰዎች ጋር እንዴት መኖር እንደምንችል አኽላቅ የሚባል ትምህርት አለው። ትዕግስት፣ ትትና ምናምን የመሳሰሉ ነገር፣ አክብሮት፣ ሪስፔክት ማድረግ፣ የሰዎችን ሀሳብ ዲስሪስፔክት አለማድረግ ምናምን የመሳሰሉ ነገሮች አሉት። አኽላቅ የሚባል ትምህርት አለው። ሶስተኛ ደግሞ ኢኮኖሚካል ደግሞ አለው። ከገንዘብ ጋር የተያዘ ንግድ ላይ እንዴት እንዳለብን እነ ሙዳረባ፣ ሙሻረካ፣ ተካፉል ምናምን የሚባሉ ደግሞ ሀሳቦች አሉት። ከዛ ደግሞ ሪባ የሚባል አለ። ሲምፕል ኢንተረስት፣ ኮምፓውንድ ኢንተረስት የሚባል ነገር አለ። ወደ አራጣ ሲሄድ ማለት ነው። እሱ ነገሮች አሉ። ቁማር ምንድን ነው የሚለው ነገር ምናምን ሰፊ የሆነ ትምህርት አለው እስልምና። አራተኛውና የመጨረሻው ደግሞ ከእግር ጥፍር እስከ ራስ ፀጉር ድረስ ያለ ስነ መንግስት ጥናት አለ። ፖለቲክስ ማለት ስነ መንግስት ጥናት አለ። እዛ ላይ ደግሞ ስትሄድ ደግሞ ፓርቲ ፖለቲክስን ይቃወምና ኢስላም ቦዲ ፖለቲክስን ደግሞ ይቀበላል፣ ሳይንሱ ማለት ነው። ስለዚህ በክልል ምክር ቤት በተወካዮች ምክር ቤት ምናምን የሚባሉ ነገሮች በአጠቃላይ ያለው ፓርላሜንታሪ ፕሮዲሰር በሆኑ ነገሮች ላይ ኢንጌጅ ማድረግ ይቻላል። ግን ፓርቲ ፖለቲክስ ውስጥ አይቻልም። ዘርም መሰረት ያደረገ ጂኦፖለቲክሱ ዘርም መሰረት ያደረገ ፖለቲካ አይፈቀድም። ፓርቲ ከፋፋይ እንደዛ አይፈቀድም። ዘርን ወክሎ እንትን ማለት ምክንያቱም ረሱል ሰለላሁ ዐለይሂ ወሰለም ዘረኝነት ጥንብ ነው ብለዋል። ስለዚህ የአማራ ፓርቲ ምናምን ብለህ የኦሮሞ ፓርቲ የጉራጌ ፓርቲ ምናምን ብለህ ሙስሊም ሆነ ሌላውን አታክ ለማድረግ ከሞከርክ ቦዲ ፖለቲክስ ሳይሆን ፓርቲ ፖለቲክስ ውስጥ ነው ያለው። ያ ደግሞ ሸሪያው ልክ አይደለም ማለት ነው። እኛ ዲሞክራሲም ሲጀምር አንቀበልም። ቴዎክራሲ ነው የኛ ቴዎክራሲያ ነው የሚባለው እንጂ ዲሞክራሲያ የሚባል ነገር የለውም። ምን ማለት ነው ልዩነታቸው ሲባል ዴሞስ ማለት ህዝብ ማለት ነው። ክራቶስ ማለት አገዛዝ ማለት የህዝብ አገዛዝ ማለት ነው። የተወካዮች ምክር ቤት ውስጥ ያሉ ሰዎች ፓርላሜንታሪ ፕሮዲሰር ውስጥ ያሉ ሰዎች አጠቃላይ ማጆሪቲው የተስማማበት ነገር እውነት ነው ብሎ መቀበል። ኮንስቲቱሽኑን የሚያጸድቁት ሰዎች ናቸው። ለምሳሌ ሆሞሴክሹዋሊቲን አውሮፓ ላይ አጽድቀዋል እና ተቀበላላችሁ። ዲሞክራሲ ያጸደቀው ነገር ነው። ስለዚህ እኛ ምንድን ነው ስንል ቴዎክራሲ ነው የምንቀበለው። ኮንስቲቱሽናችን ቁርአንና ሐዲስ ነው የኛ እንትናቸው ማለት። ታዲያ እንደዛ ከሆነ ዓለምን እየገዛ ያለው እኮ ኢትዮጵያንም እየገዛ ያለው ዲሞክራሲ ነው ሲባል አዎ የተገደደ ነገር በእርሱ ላይ ኃጢአት የለበትም ይላል። እሱ ብቻ ሳይሆን ገንዘቡንም እኮ ራሱ የኮሚኒቲ መኒ ነው እንጂ የምንቀበለው ፊያት መኒ አንቀበልም። እኛ የወረቀት ገንዘብ ሳይሆን የሸቀጥ ገንዘብ ነው የምንቀበለው። ነገር ግን ተገደናል። አሁን ደግሞ ዲጂታል የሆነ እንትኖች አሉ፣ መገበያዮች አሉ። አሁን በቁጥር ሆኗል ሁሉ ነገር። እነ ማስተር ካርድ እነ ምናምን የምትሏቸው ነገሮች ቀርተው ከሞባይል እንትን አለ፣ ባንክ ሲስተሙ ምናምን ነገር አለ። ግን ይሄ ሁላ ምንድን ነው? ተገደን ነው። የተገደደ ሰው በእርሱ ላይ ኃጢአት የለበትም ይላል። ስለዚህ አሁን በዲሞክራሲ ገቨርንመንት ውስጥ ነን ያለ ነው፣ በሲስተም ውስጥ ማለት ነው። ግን የኛ የምንቀበለው የትኛውን ነው? ከሸሪያ አንጻር ስንባል ቴዎክራሲ የሚባለውን ነው የምንቀበለው ማለት ነው። ኡስታዝ አሁን ከውንይ ያለ ሸርዕይ ያለ ከውንይ ላይ ያው የኛ እጅ የለበትም። አጠቃላይ እሱ እንትን የለውም። አጭር፣ ረዥም፣ ቀይ፣ ጥቁር እሱ ማለትም አንሸለምበትም አንቀጣበትም የሱ ነው።
አሁን ሸርዕይ ላይ ስንመጣ አሁን መጨረሻ ላይ ያልካት ጋር ማለት ነው። ለምሳሌ የሆነ ሰው ዝሙት ለመስራትም የአላህ ፍቃድ አለበት። ሳይፈቅድልህ መስራት አትችልም። ፐርሚሽኑ ግን አላህ ወዶታል ማለት አይደለም። ነፃ ምርጫህን እንድትተገብር ነው አይደለም? አይደለም እኮ አለ እኮ እስኮ ዓለማት በደልን የሚሻ አይደለም አለ። አላህ ለባሮቹ በደልን የሚሻ አይደለም ይልሃል። በደልን የሚሻ አይደለም ይልሃል። አዎ። ስለዚህ ይሄ ነው ለባሮቹ በደልን የሚሻ አይደለም። ብትክዱ አላህ ከእናንተ የተበቃቃ ነው። ለባሮቹ ክህደትን አይወድም አለ። ስለዚህ ብትክድ ግን የፈለገ ይመን የፈለገ ይካድ የሚልም አለ አይደለ? እንድትክድ ግን ኡስታዝ ላይ ፈቃዱ አለ። ምንድነው የሚለው? በእርሱ እመኑ ወይ አትመኑ በላቸው ይላል እኮ። ማመንም አለማመንም በእርሱ ወይ እመኑ ወይ አትመኑ፣ ወይ ማመን ነው ወይ አለማመን ነው። ሱረቱል ኢስራ ምዕራፍ 17 ቁጥር 107 ላይ ማለት ነው። ሱረቱ ካፍ ምዕራፍ 18 ቁጥር 29 ላይ እውነቱ ከጌታችሁ ነው፣ የፈቀደ ሰው ይመን የፈቀደ ሰው ይካድ በላቸው ነው የሚለው። ስለዚህ የሰው ልጅ ነፃ ፈቃድ ያለው አላህ ይሄ ነገር ፐርሚሽኑ ማለት ነው። ልክ እኔ ከፈለክ ወይ ትወድቃለህ ወይ እንትን ትላለህ ብዬ ሁለት ምርጫ አለ። ሁለት ምርጫ እንድትጠቀም ሰጥቻለሁ፣ ምርጫውን ሰጥቻለሁ ብዬ ለልጄ ብናገር እኔ ፈቅጄለታለሁ፣ ግን በጉዳይ ላይ ተስማምቻለሁ ማለት አይደለም። እዚህ ጋር ነው እውነቱ ኡስታዝ ጀዛከላህ። አዎ ግልጽ ይመስለኛል። አሁን ነገር አለ አንዳንድ እያሳዩ ነው። እሺ እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ ሰሂህ አልቡኻሪ እና ሙስሊም ላይ ያለውን ሐዲስ እስቲ ያው ኢነላህ ከተበል ሐሰናቲ ቢዐሽሪ አምሳሊህ ፍላጎት ነው። ገና እሱ ራሱ ይጠይቀኛል ብዬ ነበር ያሰብኩት የነበረው ስራ ማለት ነው። ኡስማን ራሱ ይጠይቀኛል ራሱ አንድ ሰው እንትን በፍላጎቱ ላይ ተመስርቶ ለምሳሌ ጾም ላይ ሆኖ ተራክቦ ማድረግ ይፈልጋል ፍላጎቱ ላይ ማለት ነው። ፍላጎቷል ለምሳሌ ኤግዛምፕል ነው። ጾም ላይ ሆኖ በተፈጥሮ ከሚስቱ ጋር ተራክቦ ማድረግ ይፈልጋል ለምሳሌ። ያንን ነገር ቢያደርገው መጥፎ ነገር ነበር የሚሆነው የነበረው። ፍላጎትና ንያ ይለያያል። ፍላጎቱ አለው፣ ዲዛይሩ አለው። አዎ እሱ ሁለቱን ለዩልኝ። አሁን ኡስማን እንደውም ይጠይቃል ብዬ ሳስብ እርሶ ጠየቁኝ ማለት ነው። ማሻአላ። እና እንትን ላይ ጾም ላይ ሆኖ ተራክቦ ማድረግ እየፈለገ ነገር ግን በቃ ቢሲቶ በመተው ስንት ሐሰናት ይጻፍለታል ይላል። አይዋ አንድ ሐሰና በመተው አላህ አንድ ሐሰናት ማለት ነው። ከዛ ደግሞ አንድ ሰው ደግሞ ኸይር አስቦ ፈልጎ ኸይር ነገር ፈልጎ በፍላጎቱ ማለት ነው። ነገር ግን ያ ነገር ባይሳካለት ስንት ሐሰናት ይጻፍበታል? ሐሰና ካሚላ ሙሉ ሐሰና ይጻፍለታል። ሙሉ ሐሰናት 10 ነው መሰለኛል። አይዋ ፈዓሚላህ ነው 10። እና እንደዛ ነው ያለው። እሱ ፍላጎት ነው የሆነ ነገር እንትን ብሎ ግን ፍላጎቱ ኖሮት ግን ፍላጎቱ ላይ ያለው ነገር ነው እንትን የሚለው እንጂ ስለ ንያ አይደለም የሚያወራው። ንያ ግን ከሆነ ቀልብ ላይ ነው ያለው፣ እንትን ላይ ነው ያለው። እና ማድረግ እየቻለ እንትን ማለት ነው ቢያደርገው ነይተው ምንድነው ነይተው አልኩኝ ፈልጎ ነገር ግን ባይሳካ እንትን ባይል ምናምን ነገር አጅር አለው። አንድ ሰው ደግሞ ሐራም ነገር ለማድረግ ፈልጎ ማለት ፍላጎቱ ላይ ያለ ማለት እንትን ነው ፈልጎ ማለት ለምሳሌ ይሄ ሴክሹዋል ዲዛይር ለምሳሌ ማለት ነው። ጾም ላይ ሆኖ ነው ኤግዛምፕል የሚሰጡት። እና ጾም ላይ ሆኖ ከሚስቱ ጋር ማድረግ ፈለገ፣ ነገር ግን ጾም ስለሆነ አይቻልም። ስለዚህ ይሄን ነገር ቢቶ አጅር አለው፣ አንድ አጅር ይጻፍለታል ነው የሚለው። ስለ ፍላጎት ነው የሚያወራው። ሁለቱን ኢኽቲላፍ እንዳደረገ ነው ጀማዓው። ጀዛከላህ ኸይረን። አሁን ለምሳሌ ሰይአን ሀም አደረገ፣ ከዛ በኋላ አሰበ፣ ስላልተሳካለት ተዋ፣ ልጅቷ ቀረችበት። ለምሳሌ ዝሙትን አሰበና ቀጠሮ ተቀጣጠሩ፣ ወሰነ፣ ሄደ ቦታው ላይ። ከዛ ልጅቷ ቻው አልመጣም አለችው። አሁን ይህ ሰውዬ ምንድን ነው የሚጻፍበት? ነው ወንጀል ነው። ሰይአ አላህ ፈርዶ ሳይሆን ስላልተሳካለት ነው የተወው፣ ወንጀል ተብሎ ይጻፍለታል። ግን ለምሳሌ አሰበ፣ ወሰነና አጋጣሚ የቁርአን አንቀጽ ሰማ።
አላህን ፈርቶ ተወው ማለት ነው። ይሄ ደግሞ ምን ይጻፍበት? ሐሰና ነው የሚጻፍበት ማለት ነው። ሐሰና እንደውም አላህን ፈርቶ በመተው አጅር አለ። ግን ለምሳሌ ይሄ በነፍስ ላይ ውል በሚለው ነገር ግን የሰው ልጅ አይጠየቅም። በነፍስ ላይ ውል የሚለው ለምሳሌ የሆነ ነገር መጥፎ ነገር ልናስብ እንችላለን ድንገት፣ ለዛ አላህ አይጠይቀንም እስካልወሰነን ድረስ፣ አዝም እስከሌለው ድረስ በምኞት ብቻ አላህ አይጠይቅም ማለት ነው። ሁለቱን እንዲለዩት ቢያደርግ ጀዛከላ ኸይር። እንደዛ አይት ትምህርታችን ውስጥ ስላለ ደስ ይላል። እኔ ነገር እስልምና ጋር ደስ የሚለኝ ነገር እሱ ነው። ግልጽልጽ ያለ ነገር ነው የተው። በተለይ በቀዳር ዙሪያ ላይ እኔ ከኡስታዝ አቡ አይደርም በደንብ ነው በጣም ያስተምር ነበር። እሱ ደግሞ በጣም ኢንተረስትድ ነው በዚህ ነገር ላይ። ኢትዮጵያ ውስጥ አይ ቲንክ በዚህ ዙሪያ ላይ እንደሱ ያጠናም ያነበበም ሰው ያለ አይመስለኝም። እስካሁን ድረስ አላጋጠመኝም። እና የሱን እንትሎች ምንም አምልጦኛ አያውቁም በዚህ ዙሪያ ላይ ማለት ነውና እኔም በጣም እወዳለሁ በእንደዚህ አይነት ነገር ላይ በዚህ ዙሪያ ላይ የተጻፉ ነገሮች፣ ደርሶች፣ መዋደራዎች ምናምን ነገር በጣም በቃ ይመቸኛል እና ለራሴም ጠቅሞኛል፣ ለሰዎችም ጠቅሟል። እና በአንድ ወቅት ይሄ ነገር እስቲ ላዳብሮ ብዬ ወደ ክርስትናውም ጎራም ራሱ ኮርስ ወስጃለሁ። አይ ቲንክ እንደውም ሙስሊም ሰው አይፈቀድም ምናምን ብለው ዝም ብዬ ነው እኔ እንትን የተመዘገብኩት ስለማያውቁ ማለት ነው። እና ከነሱ ጋር የፕሪዲስቲኔሽን የሚባለው ትምህርት ሲንግል ፕሪዲስቲኔሽን፣ ደብል ፕሪዲስቲኔሽን፣ የፌታሊዝም የሚባለው ነገር ላይ የኦፕንነስ ቲዮሎጂ፣ የሊበርቴሪያን ፌታሊያን የሚባሉት እንትኖች ይሄ ምንድነው የካልቪኒዝም፣ አርመኒያኒዝም የሚባሉ ኮንሴፕቶች ፕሮቴስታንቱ ዓለም አውግስቲንና ፒላርጌስ የሚከራከሩበት የነበረውን እነ አርስጣጣሊስ፣ እነ አፍላጦን፣ እነ ዲዮጋን፣ እነ አርስቶትል፣ እነ ሶክራጥስ ምናምን በዚህ ዙሪያ ላይ ምን አሉ የሚለውን ነገር በጣም በተያያዘ መልኩ እንትን አለ እና እኛ ጋርም አካባቢ ላይ ጀብርያዎች እና ቀድርያዎች ኤክስትሪም የሆኑ ነገሮች አሉ። ጀብርያዎች ሁሉ ነገር ተወስኖብናል፣ ስለዚህ ፈጣሪ ምንም በእኛ ላይ ስለወሰነብን ጀነትና ጀሃነም የሚባለው ነገር አንፈልገው ነው ምንገባው የሚል ትምህርት አላቸው። ጀብርያዎች ይባላሉ። ቀድርያዎች ደግሞ ሁሉ ነገር አንድ ነገር ሀፕን ከማድረጉ በፊት ፈጣሪ አያውቅም፣ ማወቅ ይችላል ግን ሚዩት አድርጎታል ራሱን። ልካው እናንተ እኔ እያወራው ነው ግን ማውራት ትችላላችሁ ግን ሚዩት። ስለዚህ በቃ ማወቅ አይፈልግም፣ ሚዩት በቃ እንዳያውቅ ራሱን አድርጎታል። አያውቅም ሀፕን ካላደረገ አንድ ነገር ቀድሞ የወሰነው ምንም ነገር የለም፣ ቀድሞ እንትን ያለው ነገር የለም የሚል ትምህርት ነው ያላቸው። ልክ እንደ ሊብሪቴሪያን ማለት ነው። ሊብሪቴሪያንም እንደዛ ናቸው። ፍሪዊል አለ ግን አምላክ አያውቅም አንድ ነገር ሀፕን ከማድረጉ ይላል። ወደ ፕሮቴስታንቱ ደግሞ ኦፕንነስ ቲዮሎጂ የሚባል ትምህርት አለ። እኛ ጋም ቀድርያዎች እንደዚህ ናቸውና ሁለቱም ኢንካር የተደረጉ ናቸው። አናቴማ በእንግሊዝኛ አናቴማ ይባላል። ኢንካር የተወገዙ ናቸው ሁለቱም ትምህርቶች ማለት ነው። የውግዝ ትምህርቶች ናቸው እና ከዛ አንጻር ሰፋ ባለመልኩ መኖሩ ጥሩ ነው። እስቲ መርሃባ ኡስታዝ አንዲት ልጨምር እና እንትን ልበል። ጨምረሽ መርሃባ ኡስታዝ አሁን ብመርቅህ አሚን ትለኛለህ? አሚን ሳይሆን አሚን ነው የምልህ። ሙስሊም ነኝ። አሚን ትላለህ። ኦኬ አሚን ክርስቲያኖች ነው ትላለህ። ግን ያው ትርጉሙ አረብኛና ግዕዝ ነው ልዩነታቸው። ገባኝ። ጥሩ ዞሮ ዞሮ ዱዓይን አሚን ትላለህ። ስለዚህ አምላካችን አላህ ሰማይና ምድርን ከመፍጠሩ ከ50 ሺህ ዓመት በፊት ሁሉን ነገር ስለጻፈው እኔ ለምሳሌ አላህ እድሜህን ያርዝመው ብዬ በመርቅህ አሁን አሚን ማለትህ ምንድን ነው ጥቅሙ ታዲያ? አጀል የሚባለው በሁለት ይከፈላል። አጀሉ ሙሰማና አጀሉ የሚባል አለ። አጀል ስለ አጀል ላይ ነው ያለው ራሱ ማለት ነውና አንደኛው አላህ በአጀሉል ሙሰማ ከሁለት አንዱ ደባልቄዋለሁ። አጀሉል ሙሰማና አጀሉል መዋለቅ ተብለው ለሁለት ይከፈላሉ። አጀል ማለት ሲምፕሊ ጊዜ ማለት ነው ትርጉሙ ቃሉ። በዕዳ በተጻጻፋችሁ ጊዜ ይላል። ጊዜ ለሚለው አጀል ነው። ስለዚህ አምላካችን አላህ መጨረሻ ላይ የተቆረጠችዋ ሞት የምትባለው በምን አይነት ሞት እንደምትሞታ ያውቀዋል። ያቺ ነገር አስቀድማ ተጽፋለች ማለት ነው። ይሄ ነው የመጀመሪያው ትምህርት። አጀሉን መዋለቅ የሚባለው ደግሞ ሙሰማ ነው። መጀመሪያ ያልኩ አገለባብጬ ሊሆን ይችላል፣ ቼክ አድርገው። አጀሉን መዋለቅ ማለት ደግሞ የተንጠለጠለ ማለት ነው።
አንተ ጋር ያለው ነገር ነው ወይ በጥንቃቄ ነው ያዙ ይላል። ሕክምና ማድረግ አለብህ፣ ሰደቃ መሰደቅ አለብህ። ሰደቃ መሰደቅ፣ እናትና አባትን ማክበር፣ እንደገና ደግሞ ዝምድና መቀጠል ምናምን እድሜ ያረዝማል ተብሎ በሐዲስ ላይ የተባለው ነገር እሱ ነገሮች አጠቃላይ ማጠርና መርዘም የሚባለው ነገር መዋለቅ የተንጠለጠለው ነገር ሕክምና አንተ የምታደርሰው ሰበቡ ማድረስ አላህ በቁርአን ውስጥ ጥንቃቄ ያዙ በሚለው ነገር ላይ ነው ያለው። እሱ የመዋለቅ ነው የተንጠለጠለ ነው። ግን ሙሰማ ግን መጨረሻ ላይ በምን እንደምትሞት ስለሚያውቀው አስቀድሞ በጥብቁ ሰሌዳ ላይ ከ50 ሺህ ዓመት በፊት ጽፎታል ማለት ነው። ይሄ ነው ትምህርቱ ስለ አጀል። ስለዚህ ለምሳሌ እኔ ዱዓ ሳረግልህ አንተ ያንን አሚን ስትል አላህ ያንን እንደሚቀበለውና ከእድሜህ ላይ ያንን ምናልባት ያን ዱዓ ተቀብሎት እድሜህ ላይ መጀመሪያ ከተወሰደው እድሜ ጭማሬም ቢኖር ያም ተጽፏል ነው ኦር በእንጥልጥል ነው የሚለው ነገር። አንዳንድ ዑለማዎቹ እንትን አይሉትም ራሱ በምንድን ነው የሚረዝመው የሚያጥረው የሚለውን ነገር በከሚያና በከይፍያ የሚሆንም ብለው ለሁለት ይከፍሉታል። አንዳንዶቹ አጠቃቀም ላይ በቃ በረካ ያደርገዋል፣ ራሱኑ የምትኖርበትን በረካ ያደርግልሃል። ከዛ አንጻር በመጠን ሳይሆን በአይነት እንትን ይላል፣ ይባርክልሃል እድሜን። ለምሳሌ ለይለቱል ቀድር የሚባለውን አንድ ሰው የደረሰበት ከሺህ ወር በላጭ ናት ይላል። ስለዚህ ከሺህ ወር በላጭ ናት ሲል አንድ ሺህ ወር ስንት ነው የሚሆነው ሲባል 800 ዓመት ነው የሚሆነው። አንዷን ያገኘ ማለት ነው። አንዷን የረመዳንን ያገኘ ሺህ ወር ስንት ነው ብለን ስንል እንደዚህ ተብሎ 10 ጊዜ ካገኘ 800 ዓመት ሊኖር ይችላል። የ800 ዓመት ሰው የሚያገኝበትን ሊኖር ይችላል። ከዚህ አንጻር ነው ብለው ያሉ አሉ። አይ አላህ ረሱል ካሉ አሉ ነው። ስለዚህ ይረዝማል እድሜው ካሉ ይረዝማል ተብሏል። ስለዚህ በአይነት ብቻ ሳይሆን በመጠንም ጭምር እድሜ ይረዝማል። ግን መጨረሻ ላይ ያለውን ይሄ እንትን ያለችዋን ላስት ላይ ኖረህ በምንም እንደምትሞት አላህ ስለሚያውቀው ያንን ነገር ጽፎታል ነው እንትኑ ማለት ነው። ወደ ክርስትና ውስጥ መግባት ትችላለህ ከፈለክ። እናትና አባትን አክብር፣ እድሜ በዚህ ምድር ላይ እንዲረዝም ምናምን ይልና ከዛ ቀጥሎ ደግሞ ተመልሶ ደግሞ የሰው እድሜ የተወሰነ ነው ይላል። የእድሜው ቁጥርም ኦልሬዲ እርሱ ዘንድ የታወቀ ነው ይላል። ለምሳሌ እንደዛ ብቻ ሳይሆን ተጽፏልም ይላል እነሱ ላይ። ታውቃለህ ይሄን ኡስታዝ? በደንብ አውቃለሁኝ። በነገራችን ላይ እናትና አባትን አክብር። ሙስሊሞች እንዲህ አይነት ጥያቄ ለምን ትጠይቃላችሁ ላልከው እኔም መልስ የምሰጠው ነገር ነው። ግን ሞር ኡስታዝ በደንብ ስለሚያብራራው የዚህ አይነት ጥያቄ የተፈጠረባቸው ሰዎች ከታች እየተማሩም ስለሆነ ነው። እሺ ብሮ ለሌላ ነገራቸው ሰደው ኡስታዝ፣ ወደ ባይብሉ ግን ስንሄድ እድሜህ እንዳያጥር የሚልም ነገር አለ አይደለ? እንዲህ አታድርግ እድሜህ እንዳያጥር የሚል ነገር እና እሱንም እስኪ አያይዘህ እሱን ነው ያልኩህ እኮ። ያኛው ጀነራል ነው፣ አንደኛው ስፔሲፋይ ነው ብሎ ነው የሚተረጉሙት። እንደኛ አየህ፣ ጀነራል ነው ያኛው ያለው ማለት ነው። ይሄ ስፔሲፋይ ነው ያለው። እናትና አባትን አክብር፣ እድሜ በዚህ ምድር ላይ እንዲረዝም ይላል። ግን የሰው እድሜ እርሱ ዘንድ የተወሰነ ነው ካለ እንዴት ነው ያንተ ብለህ ብትላቸው ጀነራልና ስፔሲፋይ አድርገው ነው እንትን የሚሉት። ጥቅላዊና በተናጥል የተቀመጠ ነገር ነው። ልክኛ እንደምንለው ማለት ነው። ላስት ላይ ያውቀዋል እሱ ማለት ነው። ስለዚህ ወስኖታል። ላስት ላይ በቃ በዚህ እድሜ ላስት ላይ ያለችዋን ስለወሰነ በቃ ይቺ ናት ብሎ ወስኖታል። ነገር ግን መርዘም ማጠር የሚለውን ነገር ወይ እናትና አባትን በማክበር እንደምትረዝም ባለማክበርና ደግሞ በመንቀፍ ደግሞ እንደሚያጥር ቀድሞውኑ ያውቀዋል። ስላወቀ ወሰነ የሚል ትምህርት አላቸው እንደኛ አይነት ማለት ነው። እሱ ላይ በቴዎሎጂያቸው ደረጃ ቴዎሎጂ ደረጃ እንጂ እንትን ላይ የለም አይደለ ኡስታዝ? ባይብል ላይ ማብራሪያ የለም። አይ ስቲምባት ሲያደርጉት ነው። ኦኬ ስቲምባት ሲያደርግ ነው። ስማ ቴዎሎጂ እኮ እንደዛ ነው። ቁርአን ላይም እኮ እንደዛ እንትን የሚል ነገር የለም። ሁለቱም ግን አሉ። ሁለቱም ነገሮች አሉ እና ሁለቱ ነገሮች እንዴት ነው የተቀመጡት ነው እንትን የሚል አለ ራሱ ማለት። ሁለቱም ግን አለ። አጀል የሚለው ነገር በአንድ ጥቅስ ላይ አለ። አጀሉን ሙሰማም አጀሉን መዋለቅ ተብሎ ለሁለት ቀርቧል። ሱረቱል አናም ምዕራፍ 6 ላይ ማለት ነው። መዋለቅም የእንትንም አለ፣ ሙሰማም አለ፣ የተንጠለጠለውም ያለቀውም አለ። ሁለቱም
ክል ኡስታዝ። ስለዚህ አንድ ሰው ግን እድሜው ማለት እንትኑ የመሞቻው ጊዜ የተወሰነለት ጊዜ ሳይደርስ የሚሞት ሰው አለ? የለም፣ እንደዛ የለም። በጥብቁ ሰሌዳ ላይ ያለው እውቀት ነው። ከዛ ላይ ምንም ነገር እንትን የሚል የለም። አሁን ለምሳሌ ሐዲስ ላይ በሰደቃና በዱዓ ቀደር ይመለሳል ይላል። አይተዋል? ታዞ ደሱ ልመጣልህ ነበር። እሱ ቀደር የሚባለው ነገር 4 ነው። ተቅዲር 5 ነው። በ5 ይከፈላሉ። አንደኛው ተቅዲር የሚባለው ተቅዲሩል የሚባለው ነው። በጥብቁ ሰሌዳ አይደለም። እሱ ማንም አይቀይረውም። ከዛ ደግሞ ተቅዲሩል ምናምን ይባላል። በአደም ጀርባ እያለ ነው የተወሰነው። የጀነት ሰዎችና የጀሃነም ሰዎች የሚባሉ ውሳኔ የተወሰነው ያኔ ነው። በአደም ጀርባ እያለ በአደም ጀርባ አደም በተፈጠረበት ሰዓት ላይ በአደም ጀርባ ዘሮቹን ሲያወጣ ያኔ ነው የእሳት ሰዎችና የእንትን ሰዎች እንደሚኖሩ አላህ የወሰነው። ሌላ ሶስተኛ የተወሰነ ውሳኔ አደም ከመፈጠሩ ከ40 ዓመት በፊት ለመላእክት ሲነግራቸው እኔ በምድር ላይ ምትክን አድራጊ ነኝ ብሎ ሲናገር ለመላእክት ሲነግራቸው ያን ውሳኔ ወስኗል። ከ40 ዓመት በፊት ማለት ነው። ከሙሳ ጋር ሲከራከሩ እንደዛ ነው ያለው። ከ40 ዓመት በፊት በወሰነብኝ ነገር እንዴት ጠይቀኛላል? ያን የወሰነው ምንድነው? ለመላእክት ሲነግራቸው ነው የወሰነው። ሌላው ምንድነው? በእናታችን ማፀን እያለን መላእክው የሚጽፈው ራሱ የተቅዲር ውስጥ ነው የሚካተተው። ነገር ግን ሊሻርም ሊቀየርም ይችላል እሱ ራሱ ማለት ነው። ምን ይላል? ያብሳል ያጸድቃል። ይችን ፖይንት ነው በደንብ ያብሳል ያጸድቃል ተብሏል። ያብሳል ይሄንን ብሎ ይለውና ለመላኩ ከዛ በኋላ መላኩ የጻፈው ነገር ሊሻርም ሊቀየርም ይችላል ራሱ ማለት ሱረቱ ረድ ምዕራፍ 13 ላይ ታገኘዋለህ። ያብሳልም ያጸድቃልም ይላል። ሊያጸድቀውም ሊያብሰውም ይችላል። ግን የመጽሐፉ መሰረት እርሱ ዘንድ ነው የሚለው ደግሞ ጥብቁ ሰሌዳ ላይ የተጻፈው ነገር ግን ሊሻርም ሊቀየርም አይችልም። ከዛ ደግሞ የዓመት ውሳኔ የሚባል አለ። ለይለቱል ቀደር የሚባል ለይለቱል ቀደር የሚባል ማለት ነው። እሱ በዓመት አንዴ የሚወሰን ነው እያነሳቸው ያለውና በጣም ደስ ይላል። ተቅዲር የሚባሉት እንትን ናቸውና በዓመት አንዴ የሚወሰኑ ውሳኔዎች አሉ። ዝናብ ምናምን የሚባሉ ነገሮች የሚወሰኑ አሉ። ለይለቱል ቀደር ይባላል። እሱ በመወሰኛይቱ ሌሊት የተባረከው ሌሊት ይባላል። ረመዳን ላይ ነው ያለው እሱ ማለት ነው። 10ኛው ቀናት ውስጥ ነው ያለው። የትኛው እንደሆነ አይታወቅም። እሱ ራሱ ውሳኔ ነው። ከዛ ደግሞ የቀን ውሳኔ የሚባላል አላህ በየቀኑ በስራ ላይ ነው ይላል ቁርአን ላይ። ያኔ በየቀኑ በሚመጣው ሙሲባና በላ መጥቶ ያ የመጣውን ነገር አላህ ሆይ አንሳልን ብለህ ዱዓ ብታደርግና ቢነሳልህ ያ ቀደር በዱዓና በሰደቃ ይለወጣል የተባለው እሱ ነው። ለምሳሌ ኮሮና መጣ፣ በላ ነው ወይም ደግሞ ሙሲባ ነው። እሱን አሁን አላህ ሆይ አንሳልኝ ብለህ ወይ ሰደቃ ብትሰድቅ ዱዓ ብታደርግ እና ቢመለስ ዱዓና ሰደቃ ቀደረን ይመልሳሉ የሚለው እሱን ነው እንጂ አጠቃላይ በጥብቁ ሰሌዳ ላይ ተጽፎ የነበረውን ነገር በዱዓና በሰደቃ ይመለሳል ማለት አይደለም። ይሄን ይመስላል። ዘከላሁ ኡስታዝ። በቃ እኔ ይብቃኝ። ሌሎች ጥያቄ ካላቸው ይቀጥሉ። ዱዓ አድርግልህ አሚን በል ብለህል እንዴ? እንትን ሊያጠምደኝ እኮ ነው። አልገባህም ነበር እና ታዲያ አድርጉ። ገብቶኛል፣ ወላሂ ገብቶኛል። አድርገው ውረዳ፣ አድርግና ውረድ እኮ አደረገልኝ እኮ። ለምሳሌ እኔ ዱዓ ላድርግ፣ ለምሳሌ ነው እኮ ለምሳሌ ነው ያለው። ስለዚህ የእውነቱን ያርገው። ዝሩን አከረርከው። አይ ለማንኛውም ጥሩ ነው። እንኳን ይችንና መቀለድ አይቻልም ወይ ብለህ ታዲያ እንኳን ይችንና የዝንብን ጠንጋራ እናውቃለን አለ አንዱ። እንደውም ጠፍቶበት ምን እንዳለ ታውቃለህ ኡስማን? እንኳን ይችንና የዝንብ ልጅ ሀገር እናውቃለን አለ። ይሄ ባሰው መጣኛ ያለ ሰፈሩ የመጣ ነበር የምናውቀው። ዋናው ፖይንት ላይ ሄዷል። ምን ከዛ በኋላ ማን ያለ ምናምን ሲባል እንደዚህ እኮ የሚባል አባባል የለም ሲሉት፣ እንዴ ይባላል እንጂ እንዴ ስንቴ ሰምቻለሁ አለ። አይ እንኳን ይችንና የዝንብ ጠንጋራ እናውቃለን ነው የሚባለው ሲባል ያው ነው አለ። ያው ነው። ጠንጋራውስ እንዴት ብሎ ይታወቃል? ጠንጋራውን ካወቀ ደግሞ ልጃገረዷን ማወቅ ይቻላል ብሎ አረፈው እልሃለሁ። እሺ አሪፍ ጉዳይ ናት ኡስታዝ፣ ጀዛከላህ። ለማንኛውም ዳጊ ያው አልተሳካልህም መሰለኝ እንትን አብሽር እንግዲህ ለነገ ይሳካልሃል።
እንደ ጀማሪ ጥሩ ነው። አልተሳካልኝም። ምንም ውሸት የለውም። አልተሳካልኝም። አይ ጀዛከላህ ኡስታዝ። እኔ አምናለሁ፣ በማመን አንደኛ ነኝ። አይዋ እንትን ሶፊ አላህ Subhanahu Wa Ta'ala የሆነ ነገር አላህ ነው የቀደረው አይባል። ለምን ያ ሰው በወንጀሉ ተውቢህ መደረግ አለበት። በመስራቱ ስህተት እንደሰራ አላህን እንዳመፀ እንዲያውቅና ከዛ ጸጸት ውስጥ እንዲገባ ነው ማድረግ ያለብን። ያንን ሰው የምናጽናናው ከሆነ ምን ብለን ነው? ባይሆን ማህሪ ጌታ ነው ያለ አላህ ይምራል። የተውበት መስፈርቶችን አሟልተ ተውበት አድርግ ነው የምንለው። አሁን ለምሳሌ ወንጀል ሰርቶ የአላህ ቀድሮብኝ ነው ይሄ አይባልም። ለምን ምርጫ ሰጥቶታል መጀመሪያው። ሲጀመር ውስጣችን ላይ እኮ ዳዒ አድርጓል። ያ ጀማዓት الخير ሲጀመር አላህ Subhanahu Wa Ta'ala ሩህ የምትባል ነገር አለችና ያቺ ዳዒ ናት እኮ። ለምሳሌ መጥፎን ነገር በነፃነት የተኛውም ሰው አይሰራም። የተኛውም ሰው በነፃነት በቃ ፈታ ብሎ ምናምን በቃ እንደ ኖርማል ነገር ውሃ እንደሚጠጣው ኸመር አይጠጣም። ልቡ ነው ንጹህ የሆነ ሰው በቃ የሆነ ከሐላል ሚስቱ ጋር ግንኙነት እንደሚፈጸመው ለዝሙት አይቀጣጠርም። የተኛውም ሰው ቀልቡ የተሸፈነበትና ቀልቡ የታተመበትን አያካትትም። ስለዚህ አንድ ሰው በቃ አላህ ቀድሮብህ ነው ብለን አናጽናናው። ባይሆን ምንድነው የምንለው? ጌታ ማህሪ ነው። አላህ Subhanahu Wa Ta'ala ወንጀልን ይምራል። ተውበት አድርግ መስፈርት ሞልተ የተውበት በሮች አልተዘጉም። ስለዚህ ተውበት አድርግ ማህሪ ጌታ ነው ያለ። ቁል ያ ኢባዲ الذين اسرفوا على انفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم ምትለውን ቁርአን አንቀጽ እንነግረዋለን ለማለት ነው ኢንሻአላህ። جزاكم الله خيرا واصل ኡስታዝ ጥሩ ነገር ነው አሁን እንትን ያልኩት። ብዙ ጊዜ የኛ ባህሪ የሰዎች ባህሪ እንደዚህ ነው። መልካም ስንሰራ በእኛ ብቃት ነው፣ በቃ ጥሩ ስለሆንኩ ነው ጎበዝ ስለሆንኩ ነው አይነት ነገር ይሰማናል። መጥፎ ስንሰራ ግን አላህ ወስኖብኝ ኦር ሰይጣናስ እንዲህ አይነት ነገር ነው የምናመጣውና አሪፍ ነገር ነው ኡስታዝ ጀዛከላህ። ግን እኔ ወላሂ እውነቱን ልንገራችሁ ማወቅ ከፈለጋችሁ መጽሐፍ ለመጻፍ ያቆምኩት ሰው እንደማያነብ መጨረሻ ላይ የጻፍኩት መጽሐፍ 4 ዓመት ነው የለፈውበት። ይሄ በማዳንና መዳን በእስላም የሚለው በመዳን ዙሪያ ላይ ያለው ትምህርት ኃጢአት እንዴት መጣ፣ በክርስትና እንዴት ነው፣ በእስልምና እንዴት ነው፣ ሞት የሚባለው እንዴት መጣ፣ በክርስትና እንዴት ነው፣ በእስልምና እንዴት ነው፣ ጀነትና ጀሃነም ምንድን ናቸው፣ በክርስትና ምንድነው፣ በእስልምና ምንድነው፣ ትንሳኤ ምንድነው፣ በክርስትና ምንድነው፣ በእስልምና ምንድነው፣ ለመዳን ምን ያስፈልጋል፣ በክርስትና ምንድነው፣ በእስልምና ምንድነው፣ ቀደር የሚባለው ፕሪዲስቲኔሽን የሚባለው ትምህርት በክርስትና ምንድነው፣ በእስልምና ምንድነው ብዬ ለፍቼ 4 ዓመት ይጻፍኩ። 4 ዓመት ለፍቼ 4 ዓመት ማለት ቀልድ አይደለም። አንድ ሰው ዩኒቨርሲቲ ቢገባ ራሱ 1 ዓመት ነው የሚገርመው፣ 5 ዓመት ጨርሶ የሚወጣበት። ያንን ጊዜ ለፍቼ ምን ብዬ ነገር ግን ሰው አላነበበው መጽሐፉ ማለት ነው። ይከብዳል እያለ ሁሉም ሰው ነው ጸጥ ያለው። አንድ ሰው በስነ ስርዓት ሙሉን ያነበበ ሰው የለም። ማዳንና መዳን በእስላም የሚለው አላጋጠመኝም እስካሁን ድረስ። እኔ ማቃቸው ተማሪዎቼን ራሱ አንባችሁታል ስላቸው ይከብዳል ቀስ ተብሎ የሚነበብ ነው ብለው አንደኞቹ ምዕራፍ 1 ጨርሰናል ይላሉ፣ አንዳንዶቹ ምዕራፍ 2 ጨርሰናል። ላስት ላይ ያየሁት ኢምራን ሲናገር ምዕራፍ 3 ላይ ደርሻለሁ ብሎ ነግሮኛል። በተረፈ ሙሉን አንብቤ ያለው ያለኝ ሰው እስካሁን ድረስ የለም። የሆነ ጥያቄ ሲኖረው ምናምን ከሰው ጋር ሲወያይ ብቻ ወጣ እያደረገ በማውጫው እያደረገ ነው ያለው። ከዛ በኋላ ግን ተስፋ ቆረጥኩኝ። ለዚህ ህዝብ ጊዜን ሰውቼ አልጽፍም፣ ዝም ብዬ ባስተምር ይሻለኛል ብዬ ተውኩት። አሁን መጽሐፍ ከጻፍኩኝ 1 ዓመት አለፈኝ። እስከ 2 ዓመት ድረስ አልጽፍም ብያለሁ። ከ2 ዓመት በኋላ ኢንሻአላህ አሁን 1 ዓመት ከምናምን ሆኖኛል። ኢንሻአላህ ከ2 ዓመት በኋላ የተውራትና ኢንጂል የሚል አንድ መጽሐፍ ይኖረኛል። ቆንጆ መጽሐፍ። ተውራት ተበርዟል፣ ኢንጂል ተበርዟል ስንል ምን ማለት ነው፣ አሁን ያሉት ምንድናቸው የሚለው ነገር በደንብ ተደርገው ተከሽነው ከዛ በኋላ አንተ ይላሉ ማለት ነው እንጂ አታነቡም። ካላነበባችሁ መጽሐፌ እንትን የለውም። አሁን እስካሁን የምናወራቸው ነገሮች መጽሐፌ ውስጥ አለ። አሁን ለምሳሌ መጽሐፌ ውስጥ አለ እስካሁን ድረስ እንትን የምንላቸው ማለት ነውና ይሄ ይመስላል። አብዱ መርካቶ ጋር ታገኙታላችሁ መጽሐፌ። አብዱ መርካቶ ጋር ታገኙታላችሁ።
እንደዛ ነው። አያበረታቱም ማለት አያነቡም። እኔ ደግሞ ካላነበቡ ለምን ጊዜን በዛ ነገር አቃጥላለሁ? ለምን አላስተምርም? መጽሐፍ ሪሰርች ተሰርቶ ተደክሞ ምን ብሎ ተገላብጦ ምን ብሎ በዚህ ዙሪያ ላይ እንዴት ነው ያለው ተብሎ ምናምን ነገር አድክሞ ምን ብሎ ሰው ማያነበው ከሆነ ሌላ ነገር ላይ እኔ የሚጠቅመኝ ነገር እኔ ለራሴ እንትምልበት ላይ ትምህርት አተኩራለሁ ከዚህ በኋላ እና የሚማር ሰው ካለ እንትን ይላል ማለት ነው። ውጭ ሀገርም ያሉ ሰዎች ይላክላቸዋል። ወዬ ኡስታዝ ወላሂ ትክክል ነው። ጀዛከላ ኸይረን። ወላሂ አሁን እኮ ሰው ዒልም ራሱ በአጭር እየተቀጨቁ ነው። ዒልም ራሱ ለምሳሌ ከጥግ መሄድ የሚባለው ነገር እኮ እየጠፋ ነው። የቂያማ ምልክቶች አንዱ ኢተኸዘና ሩአሰን ጁሃለን አይደለም የሚለው አላዋቂ በጣም ደደብ የሆኑ ሰዎችን መሪ አድርጎ ይይዛል። ከዛ በኋላ ፈትዋ ይሰጣል፣ ይጠማል፣ ያጠማል ያሉት ረሱል ሰለላሁ ዐለይሂ ወሰለም ትእዛዝ ለማስፈጸም እየተሯሯጠን ነው የሚመስለው። አሁን ላይ ጀምረናል በቃ መንገዱን። ለምን አንድን መጽሐፍ እስከ ጥግ ይህ መጽሐፍ ይጠቅመኛል ብሎ ማንበብ የሚባለው ነገር ቀረ። በቃ ነካ በሚጠቅም ነገር ላይ ረዥም ጊዜ መስጠት፣ ዒልምን ራሱ እስከ ጥግ በቃ ደግሞ የሆኑ ክታቦችን ናህውንም ሰርፉንም ቡኻሪ ኩቱቡ ስታ ሁሉንም እስከ መቅራት ድረስ መድረስ የሚባለው ነገር በቃ አሁን እየጠፋ መጣ። አብዛኛው ሰው አሁን መርከዝ ይቀራል። ከዛ በኋላ የተወሰነ ቦታ ከተቀራ በኋላ ኡስታዝ ተብለን እንሰየማለን። የሆነ እስከ ጥግ ማድረስ የሚባለው ነገር እየጠፋ ነው፣ እየቀነሰ ነው የመጣው። አሁን ደግሞ እየተሻለ ይመጣል ወይ ወላሁ አዕለም። እና አላህ ይርዳን ማለት ነው። ጀማዓው ይሄንን ባናኮ መስጠት ተጀምሯል እኮ ፈተዋ የፊቂ መሰላዎችን እኛ ራሳችን ማንደፍረውን የነበረውን ሰዎች እየመጡ የእንትኖች ፈተዋውን ለመስጠት ጀምረዋል። ራሱ በጣም ከባድ ጊዜ ውስጥ ነው ያለ ነው። እኔ በዚህ ልክ ድፍረት አይቻል አቅም እንደ ዘንድሮ ማለት ነው። ፈተዋ የሚሰጠው ነገር በማናውቀው ነገር ላይ ማውራት አሁን ምልህ በጣም ከባድ ነው። እያንዳንዱ ነገር ፕሮፌሽን ይፈልጋል። እኔ አሁን ለምሳሌ የበላጋ ሉጋ ሶርፍ ምናምን የሚባለው ነገሮችን አስተማሪዎች አሉ። ለራሴ የሚሆነኝ ነገር ልቀስም እችላለሁ። አህካሙ ተጅዊድ የተጅዊድ ኡስታዞች አሉ። ራሱ ሙጀወድ እንትን ያሉ ማለት ነው። ሙጀዊድ የሆኑ ሙጀወድ ያጠኑ ማለት ነው። እና አሁን በእነሱ ስራ ውስጥ መግባት ምናምን ነገር በጣም እንትን ነው፣ ከባድ ነው። ኢቭን የአቂዳ ኡስታዞች ራሳቸው አሉ ለብቻው ራሳቸውን ይቻሉ ማለት ነው። እና በጣም ከባድ ጊዜ ነው። እንግዲህ አላህ ያስተካክለን። ማንም ሰው ተነስቶ ዲኑ ላይ ለአጩን እንዲያዝረከርክ ማንም ሰው መፍቀድ የለበት። ዲን ነው፣ በዲን አንደራደርም። ሌላ እንደፈለገ መሆን ይችላል። ከፈለጉ ግለሰቦችን እንደፈለጉ ሊተቹ ይችላሉ፣ ሊሳደቡ ይችላሉ። አላህን ካልፈሩ ይዝለቁት። ግን ዲን ላይ ማንም ሰው ተነስቶ መጫወት አይችልም። ይሄ ነው እኛ እንግዲህ ያለን አቋም ይሄ ነው። ሁላችሁም ይሄ ነገር ትክክል አይደለም ብላችሁ እንትን በሉ። ሊቆጫችሁ የሚገባ እሱ ነው። ግለሰቦች ተነኩ፣ ሰዎች ተነኩ እያላችሁ ከምታብዱ አላህና መልእክተኛው ላይ የሆነ ሊያንገበግባችሁ ይገባል። የሆነ ውስጣችሁ እንትን ከከሌ ተነካብኝ ምናምን ነገር ይነካ። በቃ ያ ሰው መነካት አለበት እያልኩኝ አይደለም። ግለሰቦችም መነካት የለባቸውም። ሀሳቡ ላይ ነው። በፐርሰናሊ አታክ መደረግ የለባቸውም። እኔ አላምንም በስድብ በምናምን ነገር አይሆንም። የሚሳደቡ ሰዎች አሉ። ግን ግለሰብ ከሚሰደበው በላይ አላህም እየተሰደበ ነው። አላህን ከሚሳደቡ ሰዎች ጋር ደግሞ መቀማመጥ አይፈቀድም። አላህም ብለዋል በቁርአን ከነሱ ጋር መቀማመጥ በቃ አለቀ። የመጽሐፉ ሰዎችን መልካም በሆነ ሙግት ተሟገቷቸው ይላል አይደል? ግን ሁሉንም ነው የሚለው? እነዛ የበደሉት ሲቀሩ ነው የሚለው እንዴ? እነዛ የበደሉት ሲቀሩ ማለት ነው። እነሱን አይመለከትም። እነዛ ያላህን ስም የሚያበሻቅጡት የሚያነውሩት ጥቅሱ የምታገኙት ሱረቱ አንከቡት ምዕራፍ 29 ቁጥር 46 ላይ ነው። የመጽሐፉ ሰዎችን መልካም በሆነ ክርክር እንጂ መልካም በሆነ ሙግት እንጂ አትሟገቷቸው፣ እነዛ የበደሉት ሲቀሩ ነው የሚለው። ስለዚህ መሟገትም የሚቻለው
ከነዛ የበደሉትን ሳይሆን በመልካምነት ነገር መነጋገር ትችላላችሁ። አርጊመንት ቢልድ ማድረግ ትችላላችሁ። ግን አላህና መልእክተኛውን የሚሳደብ የሚያበሻቀጥ ስብዕናን ከፍ ዝቅ የሚያደርግ ሰው ጋር ማውራት አይጠበቅባችሁ ማለት ነው። ማሰላም ብላችሁ ባለጌዎችን ተዋቸው ስለሚል ባለጌዎችን ተዋቸው ነው። የአላህ ባሮች በምድር ላይ በዝግታ የሚሄዱ ናቸው። ባለጌዎች በክፉ ባነጋገሯቸው ጊዜ ሰላም የሚሉ ናቸው። ቻው መሰናበት ነው። ይሄን ይመስላል። እስቲ በጣም የሚገርም ነገር ነው ያነሳው ወላሂ። ስለ መጽሐፉ ግን ኡስታዝ እኔ እንትን አለኝ እዚህ ጋር ተቃውሞ አለኝ። መጽሐፉ ሰዎች ላይጽፉ ማለት ላያነቡ ይችላሉ፣ የሚያነቡም አሉ። ግን ይሄ ከትውልድ ወደ ትውልድ የሚተላለፍ ነገር ነው። አንተ ያው ቢዚ ያደርግሃል፣ ጊዜህን ብዙ ነገር ሰውተህ ነው በእርግጥ የምትጽፈው። ሞራልም ያስፈልጋል። ያው ሰው ሲነበብ ጥሩ ነው። ግን የሚያነቡም አሉ፣ የማያነብም አለ። ያው መቼም ሊከብደው ይችላል አንድ ሰው። ግን መጻፉ በራሱ ከትውልድ ወደ ትውልድ ሊተላለፍ የሚችል ነገር ነው። ኢቭን ቀጣይ ትውልድ ራሱ ሊያነበው የሚችል ነገር ነው። ስለዚህ አላህ ጊዜ ሰጥቶ ጤና ሰጥቶ እድሜ ሰጥቶ ለቀጣይ ትውልድ በቂ የሆነ መጽሐፍ ተጽፏል። ለቀጣይ ትውልድ ያስፈልጋል ብዬ ማስባቸው 8 መጽሐፍ ጽፌያለሁ። በቂ ነው ያኛው። ግን ነገሩ ሌሎቹ መጽሐፍቶችም እንደዛ እየጻፍኩኝ የእድሜ ልኬን አልኖርም። ስለዚህ ምንድነው ያደረኩት? ሰው እንደማያነብ ሲገባኝ ራሴን በሌላ ስራ ላይ እንትን አልኩት ማለት ነው። በሌላ ነገር አሁን ሌሎች ፕሮጀክቶች አሉኝ፣ እነሱ ላይ አተኩራለሁ ማለት ነው። ጊዜን ማለት ነው። አሁን እንዳልኩ ነው የ12 ፎቅ ልንጀምር ነው። መጅሊስ ጠይቅ ያለው ወቅፍ ቦታ እንዲሰጠን ማለት ነው። ካላቸው ቦታ እንዲሰጠን 500 ካሬ ሜትር እየፈለኩኝ ነው። እሱ እንትን ካላለ ያው ወደ ህዝብ ልንሄድ ነው ማለት ነው ቦታውን። በተረፈ በአንድ ባለሀብት ሊሰራልን ነው 12 ፎቅ። 8ቱ የገቢ ምንጭ ማስገኛ ነው። የኮሜርሻል ነው። ይከራይና በተከራየው ህንፃ ለሰለምቴዎቹ የገቢ ምንጭ ይሆናል ማለት ነው። ይሄ ለቀለብ ማለት ነው። አሁን ህንፃው አልቆ የለ ህንፃው አልቋል። አሁን እዛ ሲገቡ የቀለብ ብቻ ነው የሚሆነው። ቤት ኪራይ የለም፣ ምናምን ነገር የለም። የቀለብ የሳሙና የትራንስፖርት ምናምን ነገር ነው የሚሆናቸው። ለሱ ከህንፃው ያገኛሉ። ዳዮች፣ ኡስታዞች ምናምን ደሞዝ የላቸውም ብዙዎቹ። ልመና ምናምን ነገር አይኖርም። ከዛ በኋላ በቃ ፊክስድ የሆነ ማለት ነው። ያንን ሰርተን እናልፋለን በህይወት ማለት ነው። ከዛ 4ቱ የቀረው ፎቅ ደግሞ እስላሚክ ቴዎሎጂ የእስልምና ስለመለኮት ኮሌጅ ወይም ዩኒቨርሲቲ ነገር ይሆናል ማለት ነው። 4ቱ ፎቆች ማለት ነው የቀሩት ላዩ ላይ ያሉት ማለት ነው። እዛ ላይ እነ የፊቂ አቂዳ፣ በላጋ፣ ሉጋ፣ ሶርፍ፣ ነህው እነ እንትን ምንድነው ተጅዊድ፣ ሙቀረና ተብሎ እስላሚክ ቴዎሎጂ ወደፊት ኢንሻአላህ እንደዛ አስበናል። እዚህ ላይ ነው ማተኩረው እንጂ አሁን እንደ ድሮ ይሄ ጥቃቅንና አነስተኛ ላይ እኔ ጊዜ ማቃጠል አልፈልግም። መጽሐፍ በመጽሐፍ ያንን እናደርግና ኢንሻአላህ እናልፋለን። ለትውልድ አስረክበን እናልፋለን። እቺ ነገር ሳትደረግ በህይወት አላህ አትውሰደኝ ብየዋለሁ። ምናልባት ማለት ነው ረጅም ጊዜም ሊፈጅ ይችላል። አይዶን ነው አላውቅም። ኢንሻአላህ ትኖራለህ። ኢንሻአላህ ትኖራለህ። ለኡስታዝ እንዴ ሁልጊዜ ትኖራለህ። እቺ ነገር ቶሎ አጣድፈን ሰርተን ከዛ ለትውልድ አስረክበን ከዛ በኋላ እንትን ምንልም ችግር የለውም። ግን ይፈጥናል። አሁን አይ ቲንክ ብዙ ሰው ከኛ ጋር ነው ያለው። እንግዲህ ወለዚነ ጃሃዱ ፊና ለነህዲየነሁም ሱቡለና። ይሄ አላህ ቃል ገብቶልሃል እኮ። ዋናው ኢኽላስ መኖርና ማውደድ አላህ Subhanahu Wa Ta'ala በአጭር ጊዜ ይረዳሃል። አሁን ላይ ስንፍ ብሎ መቀመጡ ነው እንጂ ችግር ኢንሻአላህ ደግሞ በአይነት ታይዋለህ እየተሳክቶ በአላህ ፍቃድ ማለት ነው። ኢንሻአላህ አይ እንትኑ እኮ ሰው እንዳለ ራሱ ከኛ ጋር ነው ያለው። እንዳልኩ ነው አሁን የቦታው ጉዳይ ነው እንጂ ዲዛይኑን ራሱ አሳይቻለሁ እኮ የህንፃውን ዲዛይን ባራስሮፎኩ አሳይቻለሁ። አይ ቲንክ አሁን ቅርብ ቦታ ቢሆን አሳያችሁ ነበር። ዲዛይን ተደርጎ ኦልሬዲ አልቋል። እንዳልኳችሁ አነጋግሬያለሁ። ሰዎችንም የሚገነቡልን አካላቶች አሉ። ነገር ግን እንዳልኳችሁ ቦታው በነፃ ለማግኘት ነው። ካልሆነ ደግሞ አይ ቲንክ ጠይቄ ወደ 40 ሚሊዮን ምናምን አካባቢ ላይ ብለዋል። ቦታ ብቻ ብለዋል አዲስ አበባ ውስጥ። ስለዚህ 40 ሚሊዮን ማለት አንድ ሰው 10,000 እንትን ቢሰጥ 4,000 ሰው በቂ ነው።
ከ4000 ሰው ውስጥ መካከል 5 ነው ያለው። እኔ ያለው ባለቤት ያለች 3 ልጆች ያሉ 10 ሺህ 50 ሺህ ነው ያለው። ሌሎችም እንደዚህ በየራ ከፈለጉ በራሳቸው ቤተሰብ ስም በእንትን ሁሉም 10 ሺህ ቢደርስበት እኔ የኔ ተከታዮች ቲክቶክ ላይም ፌስቡክ ላይ ምናምን ፌስቡክ ላይ 109 ሺህ ምናምን ነገር ነው ያለው የሚከተለኝ ማለት ነው። ቴሌግራም ላይም እንደዛው ትልቅ ቁጥር አለው። ስለዚህ 4000 ሰው ማለት ሲምፕል ነው ለኔ። 4000 ሰው ማለት ነው ብዙ ሰው ነው ያለው፣ ከዛ በላይ ነው ያለው። ግን እንዳልኳችሁ አንድ ሰው በትንሹ 10 ሺህ እንትን ቢል ብለህ ብታስብ አላህ ያሳካዋል ብዬ አስባለሁ። ከዛ በኋላ እንትን ነው ጥሩ ነገር መሰረት ያለው ነገር ሰርቶ ማለፍ ነው ኢንሻአላህ። ይሄ ነገር እንደውም እኮ በጣም አሪፍ ነው። እንትን ቢሆን አሁን እንዳልከው እንደው ለሙስሊሙ ቢከፋፈል ይሄ እንትኑ ድርሻው የሆነ ነገር ቢያደርግ የኔነት ስሜትም አለ። እዚህ ትልቅ ፕሮጀክት ላይም እኮ ተሳታፊ ነው። ሲጀመር የሰለምቴዎቹን ስንት ፎቅ እንደሆነ ታውቃለህ? የሰለምቴዎቹ ማረፊያ ዶርም አላውቅም ኡስታዝ። 4 ፎቅ እኮ ነው። 4 ፎቅ ነው የሰራ ነው። አሁን እሱን ማን አሰበ? ሲጀመር ጀምሮ ማለት ማን አሰበ? አሁን ለምሳሌ እኔ ሲጀምረው እንደው እኔ ሲጀመር ጀምሮ ሰለምቴዎቹም አካባቢ ላይ እኮ እኔ የለውበትም ነበረ። አሱ እንዲሁ እንደቀልድ ነው እኛ እንርዳ ምናምን ነገር ብለን ቴሌግራም ላይ እያስተማረን እያስከፈልን በዛ ነው የጀመርነው። ግን ሳይታሰብ በቃ ሰዎች በጣም እየረዱ መጡ። የህዝብ ነው። እናንተ ቲክቶክ ላይ ያለው ሰው ምናምን ነው ገንዘቡ። አሜሪካን ሀገር መቀመጫ ያደረጉት እነ ጥሪያችን እነ ተቋበሻ ምናምን የተማሪዎች ትርፍ ብር እያስገቡ ምናምን የተሰራ ነው። አሁን 4 ፎቅ ነው ያለው። የታችኛው ፎቅ የአዳራሽ ነው፣ የማዋደር አዳራሽ። ከዛ ሁለተኛው ፎቅ ላይ ደግሞ የወንዶች ዶርምም ነው የመድረሳም አለው ሁለተኛው ፎቅ ላይ። ሶስተኛ ፎቅ ላይ ደግሞ የሴቶች መድረሳና ዶርም ነው ማለት ማረፊያቸው መተኛቸውና መድረሳም አለው። አራተኛውና የመጨረሻው ደግሞ መዝናኛቸው ነው። የወንዶች ለብቻ የሴቶች ለብቻ መዝናኛ ያለው ራሱ ማለት ነው። የሚዝናኑበት ቴብል ቴኒስ የሚጫወቱበት እንትን የሚሉበት ነው። ያው ግቢው መዝናኛ ያለው ትልቅ ነው። ግቢው ራሱ 1200 ካሬ ሜትር ነው ግቢው። እና አሁን እሱም ማን አሰበው እንደዚህ ማለት ነው። በ2 ዓመት ተኩል ነው ያለቀው እንዳለ አጠቃላይ ከመጀመሪያው ጀምሮ። ግን አሁን ግን የገቢ ምንጭ ደግሞ ያስፈልጋል። ሌላ ደግሞ ፈተና መጣ። እኛውም ማረፊያ ምናምን ነገር በቃ አለቀ ምናምን ስንል ከዛ ደግሞ ተመልሶ ደግሞ ለካስ ቀለብ አለ። ቤት ክራይ ነው አሁን የሌለው። የሳሙና አለ፣ የኪስ አለ፣ ፖኬት መኒ፣ ሻይ ወጥተው መጠጣት አለበት። ያው ሰዎች ናቸው እንደናንተ እንደኛ ሰዎች ናቸው። የሆነ ነገር እንትን ይላቸዋል። ያው ከቤት ስለተባረሩ ነው እንጂ እንደዛ ነው። አሁንም ስቲል ከቤት የተባረሩ ሰለምቴዎችን እንትን እያለን ነው፣ አፎርድ እያደረግን ነው ያለ ነው። ማህበሩ ወራይ መዋጮ የሚያዋጡ ሰዎች አሉ አሁን ላይ ማለት ነው። እና ገባ በሉና እንግዲህ ተረዳዱ። እንግዲህ የአንድ ሰው የሁለት ሰው ብቻ ኃላፊነት አይመስለኝም። ሁላችሁም እንደራሳችን የራሳችን ኃላፊነት ነው ተብሎ እንትን ማለት ነው። እኛ በህይወትም ላልኖር እኮ እንችላለን። እኔ በህይወት ላልኖር እችላለሁ። ሁላችንም አንኖርም፣ ሁል ጊዜ አንኖርም። ግን በቃ ቀጣይነት ያለው ነገር ዝም ብሎ መሬት ላይ ያለ ነገር ቀጣይነት ያለው የኛ ልጆች የኛ የልጅ ልጆች ምናምን ማስቀጠል እንዲችሉ አድርገን መሰረት ጥለን ከሄድን ምንም ችግር የለውም። ኢንሻአላህ እንደዛ ነው። በርቱ፣ አላህ ያበርታችሁ። ኡስታዝ ግን ይሄንን የመሰለ ትልቅ ነገር ግን እንደማስበው ተደራሽነቱ ብዙ አይደለም ሰው ጋር። ይሄን ነገር ብዙ ሰው የሰማ አይመስለኝም። ያን ደግሞ ግዴታ አንተ ሰው ጋር በሰማው ከሄደ ራሱ በቂ ነው። እኛም ራሱ ማድረግ አለብን። ባለው ከሄደ ራሱ ጥሩ ነው ያለው። እኔ እንደዚህ ብዙም እንትን ባይሆንም ግን በቃ የሆነ ሳለ አናውንስ ታደርጋለህ፣ መቶ የተሳተፈ ይሳተፍ። ግን ብዙ ሰው አለ ነው የምልህ። 4000 ብቻ ሰው እንትን አይልም። እኛ ያሰብነው እንደዛ ነው ራሱ ማለት ነው። ቦታውን ወቅፍ ካገኘን መጅሊሱ ያሰጠን እየጠበቀን ያለ ነው። አንዴ ሀጅ ምንድነው ይሄ ሀጅና ኡምራ ምናምን እዛ ሀጅ አድርገዋል ተባለ፣ ጠበቅን። አሁን ደግሞ ሀገራዊ ምክክር ምናምን ነገር ስለሆነ ቢዚ ነን አሉን። እሺ ያለን እየጠበቅን ያለ ነው እስካሁን። እና የሚሰጡን ከሆነ ይስጡን ቦታ፣ የማይሰጡን ከሆነ ደግሞ ያው እንዳልኳችሁ ነው። እኛ ራሳችን እንገዛዋለን ቦታውን። ማክሲመም 40 ሚሊዮን አካባቢ ላይ ነው 500 ካሬ ሜትር አዲስ አበባ ውስጥ። በጣም ውድም ቢሆንም እንደዛ ነው። እና አንድ ሰው 10,000 ብር ቢያወጣ 4000 ሰው ካለ 4000 በ10,000 ስታባዛው 4 ሚሊዮን ይሆናል። ማን ነው 40 ሚሊዮን ይሆናል ማለት ነው።
ቀላል ነው። ስለዚህ እንደዛ ማድረግ እንችላለን ከፈለግን ማለት ነው። ግን ኢንሻአላህ ቦታውንም ልናገኝ እንችላለን። የሚገነባ ደግሞ ትልቅ ባለሀብት ስሜ እንዳይጠቀስ ብለዋል። እንዳይጠቀስ 12ቱን ፎቅ ነው የምሰራው ብለዋል። ማን እንደሆነ መገመት ትችላላችሁ ከፈለጋችሁ፣ ግን አይቻልም። ስሜ እንዳይጠቀስ 12ቱን ፎቅ ነው የምለው። ማንም ሰው እንዳይገባብኝ ብለዋል። እኔ እንዳልሆን ኡስታዝ መሀል ላይ ማንም ሰው እንዳይገባብኝ እኔ ነኝ የምጨርሰው ከመጀመሪያ እስከ መጨረሻው። ዲዛይን አሰሩ እናንተ አለ። ያው ዲዛይን አሰርተን ጨርሰናል። አላህ ኡስታዝ ደስ ይላል። ግን ያው ይሄን ነገር እኛ የሆነ ነገር ማድረግ ያለብን ይመስለኛል። ዳጊ ማስታወቂያ ቪዲዮ በመስራት ማለት በዚህ ጉዳይ ላይ ያሉ ሰዎች ማስታወቂያ ያለገጥብኛል። አንተ ራስህ እንዳይሆን ኦርቶዶክሶች የሚሉትን እየሰማ እኮ ነው ኡስማን። ኦርቶዶክሶች ምን እንደሚሉ ታውቃለህ? እሺ ከቤቴል እስከ አያት ድረስ እኮ ባለሀብት ነው። ፎቅ በፎቅ አድርጎታል። እነሱ እኮ በጣም ነው የሚያስቁኝ እኮ። ፎቅ አለው ደግሞ ሜክሲኮ ጋር አለ አንዱ። ባለሀብት አድርገው ነው የሚያስቡኝ። በቃ ትልቅ ባለሀብት እንደው አላህ ያደርገኝና ለሰው ለመስጠት ራሱ ያውቃኝ እና ቤቴል ላይ ፎቆች አሉት ይላል፣ ሀያት ላይም አሉት ይላል። ቆይ ትንሽ ልሳቅ። አንተን ነው በቀጥታ እንደዛ የሚሉ የሚገርም ነው። ባለፈው ደግሞ ሜክሲኮ ጋር አሉ ሞተ ኡስታዝ حتى لو موت لا يتركوك والله حتى يروا ታሙት እንዴት እንደሚያስቡኝ ነው እኮ የሚገርመኝ እኮ ራሱ። እና ሜክሲኮ ጋር አለ ፎቅ ሰርቶ ጨርሶ ፎቅ ሰርቶ ጨርሶ አለኝ አንዱ ባለሀብት ሲያደርገኝ ማለት ነው። አንደኛው ደግሞ ቤቴል ይላል፣ አንደኛው አያት ይላል። አያትም እኮ አለው ይላል። ቢኖርህስ ግን ኡስታዝ ቤቴል ነው እኮ ያለው ቤቴል ነው ትልቅ ፎቆች አሉት ምናምን ነገርና ባለሀብት ነው፣ ትልቅ ባለሀብት ነው። እንዲህ ቀላል ሰው እንዳታደርጉት ምናምን ሲሉት ኧረ አያትም አለው እኮ ይላል። ምናቸው ተነካ? አደጋ እኮ ነው ኡስማኔ። ልክ ነው ኡስታዝ። በኋላ ግን ምንድነው የሚገርመኝ እኮ እንትናቸው ይሄ የምቀኝነት አለ አይደለ? የክፋት ጥግ ቢኖርህስ ምናቸው ተነካ እነሱ እንዴ? ሰላም አለይኩም። ኮሜንቱ ላይ ራሱ ላስገባው ነበር ከፍለ እያሰለም ግቢ ላስገባው እነዚህ ከጀሪካርድ ያረጉ 1 ሚሊዮን ደግሞ ከሚሉት እኮ ለዛ እኮ ነው 1 ሚሊዮን እየከፈለ ነው የሚያሰልመው እኮ ነው የሚሉት እኮ። እኔ ኮሜንቱ ላይ ያስገባው ነበር 1 ሚሊዮን ከሆነ 40 ሰው አስልሜ ከሆነ 40 ሚሊዮን ነው። ታዲያ 40 ሚሊዮን ልመና ወጣለሁ እንዴ ፎቅ ለመስራት? እና መሳቅ ነው እንትን የሚለው። ምን ማለት የኢስላምን አስተምሮት ከሞላ ጎደል ያውቁታል። ግን አንድ ሰው ብር ተሰጥቶት ከኢስላም እንዴት እንጃ ምን አይነት እንትን እንዳላቸው በጣም ከባድ እኮ ናቸው። ግን ምን አይነት አቅል እንዳላቸውም አላውቅም። በጣም አስቸጋሪ ነው። ሱብሃንአላህ ቁጭ ነው መስቀው። ግን እንዴት አድርገው አሰቡ? እንዴት አድርገው አሰቡ? እኔ ቢዚ ነኝ እንደምታዩኝ፣ የልጆች አባት ነኝ፣ ሰርቶ አዳሪ ነኝ። ሰርቼ ምገባ ሰው ነው። በዛ ላይ ደግሞ ቢዚ ያደርገኛል እዚህ ዳዋው ምናምን ነገር እና እንዴት አድርገው ነው የሚያስቡኝ? እንደዛ እኮ ለመሆን ቢያንስ ጊዜ ያስፈልጋል። ራሱ እንደዚህ አይነት ሰዎች ማለት ነው ጊዜያቸውን ለዛ ኢንቨስት ያደረጉ ሰዎች መሆን አለባቸው። ዝም ብሎ ቁጭ ብለን የምትለው ነገር አይደለም። ኤኒዌይ አላህ እንደሚሉት ሰው ያደርገኝና ኡማውን መጠቀም ያደርገኝ ማለት ነው ኢንሻአላህ። እንትናው እኮ ኡስታዝ አሚን ኡስታዝ አላህ ያድርገው። ሰውና የማይጠቅም ሰው ያውቃሉ። የሁለት አይነት ጩኸቶችን ያውቃሉ እነዚህ ሰዎች። አንደኛ የሚጠቅም ጮህ፣ የማይጠቅም ጮህ አለ። የማይጠቅመውን የሚጮኸውን አካል አይከታተሉም። ገብታችኋል ጀማዓ? የማይጠቅመው ለምሳሌ ዝም ብሎ ተቋም ሳይሰራ መሰረት ላይ ሳይቆም አስል የሚባለው ነገር ሳይኖረው ዝም ብሎ ውር ውር የሚለውን ያበረታቱታል። ልክ 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 ይሉታል ማለት ነው። የሆነ አስል ደግሞ እንደዚህ ቆም ማለት አለብን በሁለት እግሬ፣ ከዛ በኋላ ይሄ ተቋም ምናምን መኖር አለበት የሚለውን እነሱ ቀድመውን አልኮ ባይዘው። እኛ ትንሽ አሁን የኡስታዝ ወሒዱን ትንሿ እንቅስቃሴ ታድጋለች ብለው ነው ስጋት ያለባቸው። ትንሿ እንቅስቃሴ ለምሳሌ የኛ የሙስሊሞች ትልቁ ችግር ምንድነው? እድሜን ቀደም ብሎ ማሰብ የሚባል ነገር የለም እኛ ጋር። አላህ ያግራለን።
አላህ ሱብሓነሁ ወተዓላ ይርዳል። የሆነ ረዘም አድርጎ ማሰብ ማለት ነው። ይሄ ለቀጣይ ትውልድ ይጠቅማል፣ ይሄ ነገር ለዚህ ይጠቅማል፣ ይሄ ነገር አስል ለሆነው ችግርን ይቀርፋል የሚለው አስተሳሰብ የለም። ኡስታዝ ጋር ደግሞ አለ። ስለዚህ ይሄ ሰውዬ ከቤተል እስከ ሜክሲኮ ፎቅ ሰርተዋል። ስሙን ለማጥፋት ለማስያዝ ወይ አሸባሪ የሆነ ነገር ለማለት ነው በቃ ሐሳባቸውና አልሐምዱሊላህ አላህ ሱብሓነሁ ወተዓላ ለረሱል ሰለላሁ ዐለይሂ ወሰለም የሰጠውን ለየት ያለ ኻስ ነገር አለ አይደለ? ይሄ ፍራቻ መልቀቅ የሚባለው ወኡቲቱ መሲረተ ሻህር ሚለው ሐዲሱ አስታውሳችሁት? ሩዕብ እኮ ነው። ይሄ የረሱል ስጦታ ነው። አልሐምዱሊላህ ይሄንን ተፈሪነት ደግሞ የሰጠህ ጌታ አልሐምዱሊላህ አላህ ይጨምርልህ ይሄንን ሃይባ። ኢነ ኢብራሂም ካነ ኡመተን ቃኒተን ሊላህ ይላል አይደል? አንድ ኢብራሂምን አይደለ ኡማ ያለው አላህ አሰብ ገብታችኋል? አንድ ነው ኢብራሂም፣ ግን ምን ተባለ? ህዝብ ተባለ። አላህ ከእንደዚህ አይነት ሰዎች አላህ ያደርገው ኡስታዝን። ወላሂ ኢንሻአላህ አላህ ሱብሓነሁ ወተዓላ እንግዲህ በዚህ ነገር ላይ የምንተባበር ካለንበት ገፍላ የምንነቃ የምንባንን አላህ ያደርገን ያ ረበል ዓለሚን። ቢስሚላህ ሰላቱ ወሰላም አላ ረሱሉላህ። አንድ ደቂቃ ነው። እኔ ዛሬ ማታ መሞቴ አላቅምና አደራችሁ አንድ ደቂቃ ስጡኝ። ጀዛከላሁ ኡስታዝ። በመኖራችሁም ብዙ ሰው ተክስት ይፋሉ። ለአላህ ብላችሁ አንድ 2 ደቂቃ ስጡኝ ላውራበት። ለአላህ ብላችሁ 2 ደቂቃ ኡስታዝ አትውጣ። እኛ ሁሉ ጊዜ ለአላህ ብለን የምንሰራ ከሆነ ለአላህ ብለን የምንፈራ ከሆነ ለአላህ ብለን ለሰዎችን የምናግስ ከሆነ አደራችሁ፣ እኔ አደራችሁ ለአላህ ብላችሁ ሁሉም ቤት ሩም እገባለሁ። አላህም እወዳለሁ፣ ነቢያችን እወዳለሁ። ወላሂ ለዚህም እኔ ጆሮዬን እየሰማው አይኔ እያየ ዝም አልልም። አላህ አይተወኝም፣ እናቴ አታወጣኝም፣ ልጆችን አያወጡኝም። የኔ መቃብር ከዚህ በኋላ ነው። አደራችሁ እኔ አደራችሁ ፕሊዝ። እኔ ስም አልጠራም፣ አንዳንዱንም ከየትሩም ስም አልጠራም። ለምን አወረዳችሁት? ያ ጀማ ማን ያወረደው? ናገባ እና ተመለስ። ናገባ ኡስታዙና ከአንተ በላይ አላውቅም፣ ግን ባይገባ አይደለም። ኖ አይ በቃ ሐሳቡን ይግለጽ። የሆነ ነገር ማውራት የሚፈልገው ነገር አለ፣ ግን ሁሉም ቤት አይቻለሁ። እሱኛ አተናገርኩ እኮ እኔ ሙስሊም ነኝ እኮ። ክርስቲያን እንኳን ሲሳደቡ እኮ ነብያችን ሲሳደቡ ትግስት አደረጋችሁ እኮ። እኔ ነብያችን አልነካውም። ወስልሞቼ ወንድሞቼ እያወራው ነው። ሐሳቤ ለምን አታዳምጡኝም? ማንሱ አልነካም፣ ስሙም አልጠራም። እኔ እንደ አላህ እንደምወድ ነብያችን እንደምንወድ ነገ ከመቃብር እንደምንገባ ብቻችን እንደምንቆም የትኛውም ቦታ ስንገባ የትም ቦታ ሩም ስንገባ ስናወራ ስንሰማ እያንዳንዳችን አላህ ይጠይቀናል። እያንዳንዳችን ጆሮ እንሰማለን። እያንዳንዳችን አላህ አይናች ሰጥቶኛል። እያንዳንዳችን ደግሞ አላህ ይጠይቀናል። ስለዚህ ወንድሞችና እህቶቼ ፕሊዝ አንዳንድ ጊዜ እንደኔ አይነቱ የትም ሩም እገባለሁ፣ አዳምጣለሁ፣ እናገራለሁ። ሐሳብ ደግሞ ማንኛውም ቦታ በነብያችን ሰለላሁ ዐለይሂ ወሰለም የተነካ ደግሞ እኔ እንደኔ ደም ፈላ የለም። ኡስታዞችን አከብራለሁ፣ ኡስታዞችን እወዳለሁ፣ ሙስሊሙም ደግሞ እወዳለሁ። ግን አንዳንድ ጊዜ ወንድሞቼ አደራችሁ ወላሂ ለዚህም ዛሬ እኔ መኪና ቁጭ ብዬ የሆነ ቦታ ኡስቶር ገብቼ የሆነ ሰው እዛ ቦታ የሆነ ነገር ያስከፋውት ካለ እዛ ኡስቶር እስከ እኔ ጋር ሰልፍ ቆሞ አሰላሙ አለይኩም ካልኩት ወላሂ አላህ ይጠይቀኛል። ትናንትና ዛሬ እዛ ወንድሜን እዛ ሲያስከፋ እያየው እኔ ደግሞ ዝም ብዬ እሱ ካልሰማ ያኛው የሰማ ግን አላህ ጆሮን ያያል እኮ ይሰማኛል። ይሄንን አደራችሁ ስም አልጠራም፣ እዛ ሩም አልልም። አደራችሁ ግን ወላሂ አላህ ይጠይቋቸዋል። ኢልም ያለህም ኡስታዝ እንኳ ሁሉ ናችሁም እያንዳንዳችን የምንናገረው የምናወራው ነገር እየሰማን ነው፣ እያየን ነው። ስለዚህ ወንድሜ ኡስታዴ ለአላህ ቢወድሃለሁ ኡስታዝ ወሂድ አንተ የምትሰራው የምታደርገው ሌላው ኡስታዞቹ ለአላህ ቢወዳቻሉ አላህ ምንዳችሁ ይክፈላችሁ። የምትሰሩት ነገር እንደ ፈረስ ባላጋሪ ነው። ፊት ለፊታችሁ የአላህ ሱብሃነሁ ወተዓላ ቂያማ ጀነት የምታገኙት ነው። የፈለገ ነገር ቢወራም በፈለገ በኔ ላይ ብንወራም እኔ ከሐቅ ወደ ኋላ አልልም።
ግን አላህ ሱብሓነሁ ወተዓላ ነቢያችን ሰለላሁ ዐለይሂ ወሰለም አንድ ነገር ሐዲስ ሲያወሩ የሆነ ነገር ውሻ ሲያይ ስም አይጠሩም፣ ይናገራሉ፣ ዳዋ ያደርጋሉ። አከለ አከለ አይሉም። ግን እንደዚያ ነገር ችግር አለ እንደዚያ ነገር አለ ብለው ይናገራሉ ነበር። ለምን ሰዎቹ እንዳይጣሉ እንዳይጋጩ ሹባ ያደርጋሉ። እኛ ደግሞ አንዳንድ ጊዜ የሆነ ነገር ስንገባ ወንድሞችና እህቶቼ ፕሊዝ የሰው ስም አትጥሩ። ከጠራችሁ ግልጽ ተናገሩ። ችግር አለብህ እንዲህ ብለሃል እንዲህ አልክ ብለን እንነጋገር። ዲናችን ያዘናል። ግን እኔ ስሜን ደብቀህ ሌላ ሰው ተሸክመህ ጆሮ እየሰማ በአንድ እግር ሌላ ቦታ ጫማ እየገባህ ወላሂ ላዚም እያንዳንዳችን የውመል ቂያማ አላህ ይጠይቀናል። ተናገረ ደግሞ አላህ ምን እንዳይፈራ ድምጽ ርቋል። በተናገራችሁት በሰራችሁት ነገር ለአላህ ብላችሁ ስሩ። አደራችሁ ለአላህ ብላችሁ ስሩት። ማንም ሰው አትፍሩ። እዛ የገባ የምትሰማ ነገር ዝም ካልክ ወላሂ አላህ ነገ ማታ እኔ ጆሮን ደንቆራ ያደርገዋል። አላህ ሳልሞት ደንቆራ ያደርገዋል። ለምን ያ የተናገርከው ነገር ይኖራል። አደራችሁ ለማትፈልግ ተናገር ኡስታዝ ጀዛከላህ። ከዚህ በኋላ ነገር ይገባል። ዋናው ነገር ምንድነው? ብዙ ቦታ ላይ ቤት ውስጥ እንዳትገባ የሚያደርጉ ምክንያት አንዳንድ ነገር ጠይቄ ነበር። ለምንድን ነው እንደዛ የምታደርጉት? ልክ አይደላችሁም ምናምን ብዬ ስናገር ኃይለኛ የጦፈ ውይይት ላይ መሀል ላይ አስገቡኝ ብሎ ይገባና ከዛ በኋላ በቃ በቃ እንደዚህ ከፈለግ ልንገርህ፣ እኔ የሚጠሉኝ ልንገርህ፣ ትናንትና ስላንተ እዚህም ሲያሙ ነበር። አንተ ሲያሙ ነበር እዚህም ውስጥ አንተ ሰለምቴ ስታንቋሽሽ ነበር ብለው አንተን እዚህ ኡስታዞችና ሌሎችም እዚህ ሲያሙ ነበር፣ ሲቀጥፉ ነበር። እውነቱን ትፈልጋለህ? እንደዚህ ለዚህ ነው የሚጠሉኝ። እውነቱ ስለምናገር ነው የሚጠሉኝ። በቃ ለዚህ ነው አንዳንድ ኡስታዞች እንደዚህ አትናገሩ ስለ አንዱ ደግሞ ዳግ ነው። ዳግ ነው አንድ ቆይ አንተ ነው ቢስሚላህ። እሺ ቆይ አንተ ነው አንደኛው። እሺ ተውስል ነበር አንድ ቆይ ትናንትና ምን አልክ? ትናንትና ኡስታዞች ተረጋጋ። በቃ ኡስታዞች ተናገረ እናገራለሁ። በቃ ለዚህ ነው የሚጠሉ። እስቲ ኧረ ተረጋጋ። እሺ እስቲ አንዴ ቆይ ተረጋጋ። እኔ ትናንትና ምንድን ነው ያልከው? ተናገር። እስቲ እንነጋገር ዛሬ እውነቱ እንነጋገር። አዳምጥ። እሺ ተናገር። እኔ ኡስታዝ ዝም አለው። እኔ ኡስታዝ ወሂድን አምቼው ከሆነ ደግ አደረኩኝ። አይመለከትህም። እኔና ኡስታዝ ወሂድ ታላቅና ታናሽ ነን። በእውቀት ይበልጥናል። በጣም ምሳሳለት ትናንት እንደዚህ ተናገር። አንድ አትፍራ። አዳምጠኝ። እሺ ቆይ አዳምጥ። ትናንትና ብዙ ነገር ተናገርኩ። እንደዚህ አይነት ሰዎች ብሎ ብዙ ነገር ሲያወራ ነበር። አንዴ አዳምጥ ያ ረቢ። እኔ አሁን ኡስታዝ ወሂድን እንኳን አማውት በቃ አሁን ሙስሊም ነህ። ፈኢን ጃአ ፋሲቁን ቢነበኢን ፈተበየኑ ያለው ወረኛ ወሬ ሲያመጣ ወሬው ትክክል መሆኑን አረጋግጡ ብሏል። እኔ ችግር የለውም። አሁን አንዳንድ ሚስአንደርስታንዲንግ ሊፈጠር ይችላል። ቀልድ ሲቀለድም እንትን ይችላል። እሺ ላቆይ አትግባ ሚውት አድርግ ኡስታዝ። አፉ በለኝ ትንሽ ተዳፈርኩ። አሁን ያማውትን አንድ በአንድ ንገር። ኧረ እኔ እንደዚያ ነገር አልወድም። አባጋጅ እኔ እወጣለሁ። ኧረ ብሶ 176 እኔ ቲክቶክ ላይ የሚመጣው እንደዚህ ነገር አይደለም። አይደለም ለዚህ ነው ገባም ስላልከኝ እኔ አሁን ተናገር አልከኝ። አንዴ ዳጊ ዝም በል እስቲ። ቆይ እኔ ላናግር እንዳይ አሁን ቶና እኔ በበኩሌ ማለት ነው እኔ ሙስሊም ነኝ። ዳጊን አውቀዋለሁ። ዳጊን ብቻ ሳይሆን ኖርማሊ አውቃቸዋለሁ። ምናልባት በቀልድ መልኩ ተቀዳልዶ ሊሆን ይችላል እንጂ በአሉታዊ መልኩ ዳጊን 100% አላነሳውክም ኡስታዝዬ። ሰለምቴ ሲያከብር አላልክም እንዴ? ሰለምቴ እንደዚህ ሲያርክስ ብለህ አላልክም እንዴ? ትናንት ለምን ትፈራለህ? እውነቱን ተናገር። ትናንትና ሰለምቴ እንዲህ ያለችው አፍሽ ዝጊ አላት አላልክም? ትናንት ማን አንተ ራስህ ሰለምቴ ጥያቄ ሲጠይቃት አንቺ አፍሽ ዝጋ አይደለም እውነቱን ነው። አይ ኡስታዝ በቃ ተው። ቆይ ኡስታዝ እውነቱን ነው።
ሳራ አደም ጆንሰን ስትናገረው ዝም በይ አላት። ያ ረቢ ኡስታዝ ይቀጥል እኮ ኡስታዝ ወሂድ ብላል እኮ ከተሳሳትኩ አፉ ጠይቃለሁ፣ በቤቱ ጠይቃለሁ። በቃ ልጅቷ በቁማለች። ኡስታዝ አደም ጆንሰን ነው ዝም በይ ያላት። እሺ በቃ ጀዛከላ። ግን እኔ ምን ብዬ ጻፍኩት? ፕሊዝ ሽባ አትፍጠሩ፣ ጥሩ ነገር እናውራ ስል ነበር አይደል? እንት አትበል። በቃ እሺ ሚት አድርገህ ተቀምጥ እስቲ። አንዴ ተቀመጥ። ኖ አትቆጣኝ ኡስታዝ። እኔ ከግሉ እኔ አንዳንድ ስህተት ሲያደርግ እኔ ኡስታዞችና ነገሮችን ስፈጥ አልወድም። አዎ ግን ምን ሚት አድርግ። አንዴ ሚት አድርግ እስቲ። ራስ አድርግ በራስ። አዎ በቃ እኛ ቲክቶክ ላይ የምንመጣው ጊዜ ተርፎን አይደለም። እንዲህ አይነት ነገር የወይዛዝርትና የባልቴቶች የቡና ወሬ ልናዳምጥ አይደለም የምንመጣው። ስንመጣ እውቀት ለመገብየት፣ ለመማማር፣ ሰዎችን ለማነጽ፣ ትውልድ ለመቅረጽ፣ ለማወቅና ለማሳወቅ ሰዎች ሂዳያ ሰው ሆነን አላህ ዘንድ አጅር እንድናገኝ ነው የምንመጣው ሁላችንም ስንመጣ ማለት ነው። በተረፈ እንዲህ አይነት ተራ ነገሮች በአጠቃላይ የከሌ ይንናል ከሌ ይንናል ምናምን ጉዳይ አይደለም። አንደኛ ነገር ማለት ነው እኔ ዳጊ ከራሴ በላይ አምነዋለሁ። ከራሴ በላይ ሳይሆን በቃ ነፍሴን እሰጣለሁ ለዳጊ። ዳጊ ባለው አቋም ባለው ይሄ እንትን ያለው ነገር የውሸት የምናምን ነገር ሁለት አይነት ፌስ ምናምን ነገር የለበትም። በጣም እኔ የራሴን ግምት ነው የራሴ ካለኝ ኤክስፒሪየንስ ካወቅኩት 1 ዓመት ምናምን ይሆነኛል። በቃ ያለኝ ነገር ማለት ነው። ማንም ሰው ምንም ነገር ቢለኝ ዳጊ እንዲህ ነው ብዬ ስለኔ አይደለም እኮ ስለኔ እንደፈለገ ማለት ይችላል። ግን ዲኑ ላይ ያለው አቋም ቁጭት እንዳለበት አውቃለሁ፣ ወኔ እንዳለው አውቃለሁ ለዲኑ። በቃ ያ ነገር ያስማማናል። በተረፈ እኔን አይደለም እንትን ማለት አንስቶ ለምን አያፈርጠኝም? ጉዳይ አይደለም። እኔ አንድ ግለሰብ ነኝ፣ ጉዳይ አይደለም። እና ስለኔ አትጨነቁ፣ አትከራከሩ፣ አትሟገቱ፣ ከሰዎች ጋር አትጣሉ አደራ። ወይድን እንደዚህ ሰው አለው ምናምን ነገር ይኖራል፣ ይሄ ወደፊትም ይኖራል። ተቆጣጠራችሁም አትችሉትም ሰውን ማለት ነው። ሰው ከመተቸት ወደ ኋላ ይሄዳል። አዎ ኡስታዝ ይቅርታ አድርግልኝ። አንተ ድሬ ቀፊላ አንተ አስመሳይ አየማ ድሬ ቀፊላ ምን አስመሳይ ነው። እኔ አስመሳይ ሰው አልወድም ኡስታዝ፣ ከምሬ ለዚህ ነው የሚጠሉኝ። አንደኛ ማለት ዲስሪስፔክት እያረከነ ያለው ደይዬ፣ አንደኛ ምክንያቱም በቤቱ ነው። ሁለተኛ ነገር ደግሞ አስመሳይ ምናምን የሚለውን ቃላት ባትጠቀም ጥሩ ነው። አንተ ትልቅ ሰው ነህ። አይ ቲንክ አንዴ ኡስታዝ እኔ ለምን ሀሳብ አልሰማኝም? እኔ እኮ ሀሳብ የለኝም እንዴ? አንዴ እኔ እንደዚህ ኔጌቲቭ ነገሮች፣ አሉታዊ ነገሮች ጊዜያችንን አናቃጥልም። እኛ እንደዚህ አይነት ነገሮች እኛ አሁን አንተን ያስገባን እንደፈለገ ይጨፍሩ ዳዋ እንድታደርግ ሀሳብን እንድትገልጽ በዲን ጉዳይ ላይ ሀሳብን እንድትገልጽ ዳዋ እንድታደርግ ነው ያስገባሁ እንጂ ይሄ አንዳንድ እንትኖች አንተ ቅር የሚልህን ነገር ምናምን እንድትጣላ አይደለም። እንደዛማ ከሆነ አጅር አላገኝም። አንተ ስትገባ ታፍናሃል ብዬ ስላሰብኩኝ ዳዋ ማድረግ ስለምትፈልግ ምናምን እና ብዙ ጊዜ የሚሉት ለምንድን ነው እንትን የምትሉት ገስት ላይ የምታስወርዱት ለምንድን ነው? ያወራ ምናምን ዳዋ ስል አይ የጦፈ ክርክርና የጦፈ ውይይት ላይ ያለን መሀል ላይ ገባና ማውራት ይፈልጋል፣ ዳዋ ማድረግ ይፈልጋል። ኦኬ እነሱ ሰማና የነፍስ ማኛ ለምን እንደሚያወጡ ልጨርስና ልጨርስ የጉንጬ ልጨርስና አንዴና ታወራለሽ። ስጣለሁ ለዛ ስለሆነ ነውና አንተም መስተካከል ያለብህ ማረም ያለብህ ነገር ምንድነው? ውይይት ላይ ከሆኑ አትግባባቸው። ትምህርት ላይ ከሆኑ አትግባባቸው። የሆነ ሰዓት ላይ ቀዝቀዝ ሲል ገብተህ ዳዋ ማድረግ የምትፈልገው ስለም ቂሳም ሊሆን ይችላል፣ ሐዲስም ሊሆን ይችላል። የሆነ ነገር ማለት ትችላለህ አንተ በበኩልህ ማለት ነው። በተረፈ እንዳልኩ ነው የመጨቃጨቃ መነታረኪያ ምናምን መድረክ አይደለም። ይሄ መድረክ ለኛ አይመጥነንም እንደ ነገር ማለት ነው። እኛም ደግሞ ሰዎች ታረቁ አትጣሉ ምናምን እያልን ጊዜያችንን ማቃጠል የለብንም። ብዙ ምንሰራቸው ብዙ የቤት ስራ አለብን። ሙናፊቁ ዲኑን ለመሰርሰር ይሞክራል። ኩፋሮች ዲኑን ለመሰርሰር ይፈልጋሉ። ፖለቲከኞች፣ ኢኮኖሚስቶች ዙሪያውን አሉ ራሱ ማለት ነው። ይሄ እንትን ማለት ነው። በፈተናችን ብዙ ነው ያለው። ተክፊሮች ሰውን ዝም ብለው ያከፍራሉ። ሙብተዲዎች የቢዳ አካላት ቢዳቸውን ያረምዳሉ። ዲኑ ዙሪያውን ያለው የቤት ስራዎቻችን ብዙ ነው። የሚያሳስበን ነገር ብዙ ነገሮች አሉን እኛ እና ጥቃቅን ነገሮች ላይ እንትን እያለን ጊዜያችንን አናቃጥልም። በጣም ብዙ ነገሮችን መስራት የሚጠበቅብን ነገር አለ። በዚህ በተቻለ አቅም የሚያጣሉ ነገር ከሆነ አንተም አትስማማ ከሆነ በቃ አለመግባትም ነው።
እዛ ቤት ውስጥ ማለት ግዴታ አይደለም። በቃ የሰው ቤት አሁን የዳጊ ቤት ነው። ዳጊ የሚፈልገውን ነገር ማድረግ ይችላል በገዛ ቤቱ ማለት ነው። አይ በዚህ መልኩ መሄድ አለብህ ምናምን ነገር ምናምን ማለት ማንም ሰው አይችልም። እኔም አልችልም። ማናችንም አንችልም። ቤቱን ከፈተ እንትን አለ ከሸሪዓው ጋር አይቃረን እንጂ ማንን ማስገባት አለብህ ማንን ታስወጣት አለብህ የሚለው ነገር ማንም ሊጠይቀው አይችልም። የሱ ቤት ነው። እስካልተሳደበ ድረስ እስካልተዛለፈ ድረስ ዲናችንን በመጥፎ ነገር እስካላደረገ ድረስ የፈለገው ነገር ማሳደድ ይገባዋል ማለት ነው። እና እንደዛ ነው። አይ ቲንክ አሁን ተወውና ነገሩን ምንድነው ማድረግ ያለብህ? ዳዋ ማድረግ የምትፈልገው ነገር ካለ ዳዋ አድርግ። አሁን ፐርሰናሊ ስለ ግለሰቦች እኔ መስማት አልፈልግም። ይሄ ነው። ኦኬ ዳዋ አድርግ ካልክ ዳዋ አደርጋለሁ። ቢስሚላህ ሰላቱ ወሰላም አላ ረሱላህ። አላህ ከማስመሰል ከውሸት ከመስሎ ከሚያስመስሉ አላህ ያርቀን። ሰምቶ እንዳልሰማ አላህ ያርቀን። ጥፋቶች እያለ እውነቱ የምናገር አላህ አድርገን። እውነቱ ተናግሮ የቱም ቦታ የሚመሸበት አላህ አድርገን። እውነቱ ተናግረም በዱንያም በአኽራም ወደ አኽራ እንደ እናትና አባታችን ውስጥ በእናቴ ውስጥ እንደወጣው ንጹህ ሆኜ የአላህ ፊት ምንቆም አላህ አድርገን። ውሸቱን እየሰማን ዝም ብለን ደንቆሮ አላህ እንዳያደርገን። አላህ ሱብሓነሁ ወተዓላ እውነቱን አይቶ ትክክለኛውን ምፈርድ አላህ አድርገን። አከሌ አይደለም። እውነቱን የቱም ቦታ ስንገባ የቱም ቦታ አይናችን ያየን ጆሮአችን ሰምተን የምንሰማ አላህ ሱብሓነሁ ወተዓላ ፍርድ የምንሰጥ አላህ አድርገን። በዱንያ በአኽራም ለአላህ ብለን የምንሰራ አላህ አድርገን። ውስጣችን የሚያውቀው አላህ ነው፣ ሰው አይደለም። ሰው ከፍ ለማድረግ አይደለም፣ ዝቅ ለማድረግ አይደለም። አላህ ሱብሓነሁ ወተዓላ በዲናችን የመጣብን በነቢያችን በመጣብን በኡስታዞቻችን በመጣብን ከሚያስመስሉ ሰዎች አላህ አድርጎን ሁላችንም ትክክለኛ በሐቁ ምንቆም አላህ አድርገን። ሱብሃነ ረቢከ ረብል ዒዘቲ ሰላም አለይኩም ጀዛከላሁ ኡስታዝ። እዚህ በተናገርኩ ግን አንድ የመጨረሻ የምናገረው ግን አንድ ደቂቃ እኔ ብዙ ጊዜ የሰው ኡስታዞችን ዑለሞችን እንደኔ ማከብር ወደ የለም የማህን ነገር እንዳስናገሩ እኔ ተክስ ጽፋለሁ። እጅ ማውጣው ያ ነገር እንዲስተካከል ነው እንጂ ብዙ ጊዜ የሚያጨበጭቡ የሚያስመስሉ ነገሮቹ የሚያጣጥሙ ኡስታዞችና ችግሮችን ሲፈጠር በሩም ላይ የሚያወሩት እንዳያወሩ የሚያደርግ እዛ ነው ዘልቼ ያን ነገር የሚዘጋው። ኡስታዝ እንዲታቁል ሌላ ነገር አለ ምን የሚሸሹኝ አደራ ኡስታዝንም ቆንጆ ለዚህ እንዲታቁል ኡስታዝ ምንም አይደለም። አንዴ ብቻ ኡስታዝ በቃ እናመሰግናለን። አላህ ይስጥልን። ዴይዝ ኤንድ ናይት እናመሰግናለን። ያው ዳጊ ይብቃ። ምንም ልናገር አይደለም። እሺ አንድ ብቻ ሁለት መልእክት ላስተላልፍ። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሐዲሳቸው ላይ ምን አሉ? እነማም ላይ የድኹሉል ጀነ አሉ ረሱል ሰለላሁ ዐለይሂ ወሰለም። ወሬ አመላላሽ ጀነት አይገባም ብለዋል። እኔ ለአላህ ስል አፈውቱ ሊላህ ብያለሁ። በእኔ ላይ ቀጥፈሃል፣ ለአላህ ስል አፈውቱ ሊላህ ብያለሁ። አላህ አውፍ ይበልህ። ቤትህ ነው። አሁንም ተመላልሰ መግባት ትችላለህ። ሁሉም አላስገባም ብሎክ እኔ ቤት ብቻ ነው ነፃነት ያለክ። ዛሬም ነገም መግባት ትችላለህ። ዱንያ አኺራዬን አላህ አውፍ እንዲለኝ ስለምፈልግ ለአላህ ብዬ አውፍ ብያለሁ። እናመሰግናለን ማለት ነው። ሳራን አድሚን አድርጋት እስቲ ማሜ ታገዛለች። ኡስማን ሳራን አስታወስካት? ኡስማን ሪች እስኪ አስታውሰኝ። ሳራ ሰለምቲዋ ቴሌግራም ላይ የኛ አድሚን የነበረችው የጥንቷ አይ ትረሳለህ ማለት ነው። አንተ በቃ ትረሳለህ ማለት ነው። ማሜ አለ ዳጊ አለ ኡስታዝ። በቃ ሳራን አድሚን አረጋት ታገዛለች። በቃ ቀጥሉ፣ አውሩ ማውራት ኑር አዲስ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ኡስታዝ እንዴት ነህ? ደህና ነው ወይ? አልሐምዱሊላህ ሁሉም ሰላም። እንግዲህ ያጀማ አጋጣሚ አንዳንዴ ጥርስና ምላስ እግርና እግርን ስለሚጋጭ አፉ በሉን። ሆን ብለን ያደረግነው ነገር አይደለም።
እንዲህ አይነት መድረክ እንዲህ አይነት እንትን ጉባኤ ሲኖር አንዳንዴ ያጋጥማል እንዲህ አይነት ነገርና እንግዲህ ላላ ብላችሁ አውፉ በሉን ኑር አዲስ ኧረ ምንም ወላሂ አላህ አፉ ይበልህ። ምንም አስተካከልከው እንጂ እኮ ምንም ያበላሸው ነገር የለም። ትልቁ ችግር የሚፈጥረው ከታችም ላላችሁ ሰዎች ዩዥዋሊ እንደዚህ ቲክቶክ ላይ ከኋላ የምንመጣ ሰዎች የተወራው ነገር ምን እንደሆነና ስለምን ጉዳይና ስለማን እንደተወራ ሳይታወቅ አሲዩም በማድረግ ስለዛ ሰው ነው የሚወራው በሚል እንትን የምታስቡ ከሆነ ችግር ውስጥ ትገባላችሁ። ወይም ያልሰማችሁ ከሆነ ጠይቁ። አላህ ምን ይላል? አንድ ነገር በሰማችሁ ጊዜ አጣሩ ነው የሚለው። ስለዚህ የሰማችሁት ነገር ያለፋችሁ ነገር ካለ ስለምን ጉዳይ ነው የተወራ ሀሳብ ይብን ለመስጠት ራሱ ምን ነበር የተወራው መጀመሪያ ጉዳዩ ይግባችሁ። አንድ አባባል አለ አይደል እንዴ? ጥያቄ በአግባቡ መረዳት የመልስ ግማሽ ነው ይባላል። ሀሳቡ ራሱ በስርዓቱ መገንዘብ ራሱ ሀሳብ እንደመስጠት ያክል ነው። ገብቷችኋል? ስለዚህ እንደዚህ ላይ መተን ጆይን ስናደርግ እየተወራ ስለነበረ ስለማን ነው የተወራው ስለምን ጉዳይ ነው የተወራው ማወቅ መቻል አለብን። ያ ከገባን በኋላ ነገሩ እንደዚህ እንደምናስበው ላይሆን ይችላል። ሌላኛው ደግሞ እዚህ ጋር ወጥቶ ከላይ መጥቶ የሚያወራ ሰው ሁሉም አንድ አይደለም። አንዳንድ አንድ አባባል አለው እንደኔ ምሰሉ ማለት እበዱ ማለት ነው። ሰዎች እንደናንተ ሊመስሉ አይችሉም። አንዳንዱ ጮክ ብሎ ያወራል፣ ሌላው ፈጠን ብሎ ያወራል፣ ሌላው ዘቀስ ብሎ ያወራል። እና ሰዎችን ለመረዳትና ሀሳባቸውን ለማግኘት ብንሞክር የተሻለ ነው ባይነኝ። ምክንያቱም ሁሉም አሁን ምሳሌ እዚህ ጋር ኡስታዝን የሚመስል ማንም የለም። እኔ የሚመስል ማንም የለም። ያ ማለት በሌላ ነገር ራሴን እንዳስሉኝ ሁላችንም የየራሳችን የሆነ ዩኒክ ነገር አለ። አንዱ የሚያወራበት የሚያስረዳበት። አንዳንድ ሰዎች አሉ በቂ እውቀት ያላቸው ሰዎች አሉ፣ ለሰው ግን ማስረዳት የማይችሉ አሉ። ሌላው ደግሞ በቂ እውቀት የላቸውም፣ ለሰው ለማስረዳት ግን ትንሽም ባላቸው ነገር ዲፕ ኤክስፕሌን ማድረግ ይችላሉ። እና ሁሉም የየራሱ የተሰጠው ተሰጥኦ አለውና ሰዎች ሲያወሩ ለመረዳት እንትን እንበል ጀጅ ባናረግ ማለት ነው። ሌላው ደግሞ ከታች ላለ ሰው ሁሌ ላይ ወጥቶ የሚያወራ ሰው እውቀት አለው ብሎ ማለት አይደለም። ከታች ያሉ ሰዎች በጣም ብዙ እውቀት ያላቸው ሰዎች አሉ፣ ለመማር የሚመጡ ሰዎች አሉና እና ከታችም ያሉ ሰዎች ሪስፔክትን በማድረግና ለመደማመጥ መሞከር አለብን ባይነኝ። ኡስታዝ አላህ ይጠብቅህ። ይሄ ነው የምለው። ጀዛከላህ ኸይር ጀዛ። አይ ቲንክ የምትሉት ነገር ካለ ሰሚራ ጥያቄ ላይ ስትል ነበር ቅድምና ጥያቄ ካለሽ መጠየቅ ትችላለሽ ኢንሻአላህ። ሰላም አለይኩም ሰሚራ። ወአለይኩም ሰላም ወራህመቱላህ። ኡስታዝ የቅድሟ ክርስቲያን ልጅ በውስጥ እየጻፈች ነበርና እዚህና ትመልሱላታላችሁ ልጠይቃችሁ። በውስጥ ነው የምትለው ለምን አትመጣም? እዚህ እየጻፍንላት ነበር እዚህ ላይ ያለሁበት ግን ቦታ አልገባም። ሲመቻ ሌላ ቀን ትምጣ። እሺ መጽሐፋችሁን ማን ነው ሊልክልን የሚችለው? ውጭ መላክ ይቻላል ብለን ነበር። አብዱ መርካቶ አለ። አብዱ መርካቶን አገኙትና ይልክላቸዋል ማለት ነው። የመጽሐፉ ማለት ነው። 1-3 መጽሐፎች አሉ መሰለኝ የማዳንና መዳን በኢስላም። አንደኛው ደግሞ ምን የሚል ነው? አዎ የኢየሱስ ማንነትና ምንነት የሚል መጽሐፍ። ሌላው የተደበቀ እውነት አልገደሉትም አልሰቀሉትም የሚል መጽሐፍ። 1-4 መጽሐፍ ሳይኖራቸው አይቀርም። እና ጠይቂው አብዱ መርካቶን ይነግርሻል፣ ይልክልሻል። እሺ ኡስታዝ የፈቃድ ምንድነው? አም ነው ራሱ መሽያ አም ሆኖ ሲመጣ ማለት ነው። መሽያ ደግሞ ኻስ ሆኖ ሲመጣ ደግሞ አያስገድድም። ነገር ግን ላንተ የሰጠ ነገር አለ። በጥቅላዩ መልኩ የሱ ፈቃድ አለበት። ነገር ግን ስፔሲፋይ ደግሞ ያደረገውን ነገር በሱረቱ ዩኑስ ምዕራፍ 10 ቁጥር 99 ላይ ታገኘዋለህ። ጌታ ባሻ ኖሮ በምድር ያሉ ሰዎች ሁሉ የተሰበሰቡ ሆኖ ባመኑ ነበር። ታዲያ አንተ ሰዎችን አማኞች እንዲሆኑ ታስገድዳለህ ይላል። አላህ እንኳን እንዲያምኑ እንደማያስገድድ ሁሉ አንተ ማስገደድ የለብህም፣ አያስገድድም። ስለዚህ ፈቃዱ ለነሱ ሰጥቷቸው እሱ ፈቅዶ ነው የሰጣቸው። የዓለማቱ ጌታ ካልፈቀደ አትፈቅዶም ይላል። ለምሳሌ በሱረቱ ተክዊር ምዕራፍ 81 ቁጥር 29 ላይ የዓለማቱ ጌታ አላህ ካልፈቀደ አትፈቅዶም ማለት ለአንተ ነፃ ፈቃድ የሰጠ ራሱ ፈቅዶ ነው፣ ፈቃደኛ ሆኖ ነው። ያለሱ ፈቃድ አንተ ነፃ ፈቃድ አልተሰጠ። ይሄ ምን ይባላል? የፈቃዱ ኻስ ይባላል፣ ወይም ደግሞ ሸርዒ ተብሎ ለሁለት ሸርዒ ይባላል ማለት ነው። ሸርዒ መሰረት ያደረገ ፈቃድ ማለት ነው። ግልጽ ነው።
አይ ቲንክ ብዙ ወሬ ያበዛው መሰለኝ። እሺ ደህና ዋሉ። እኔ ጋር ፈጅር አዛን አለ። መልካም ጊዜ ይሁንላችሁ። ኡስታዝ አንድ ጥያቄ ትወስዳለህ ወይስ ትወጣለህ? አሁንማ ፈጅር ነው። እሺ ኡስታዝ። እሺ ሐቢቢ። ወሰላሙ አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላህ ኡስታዝ እናመሰግናለን። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ግን አንድ ጥያቄ ብቻ ሳልጠይቅህ ወረድክ የመጨረሻዋን እንጂ እዚህ በላይ ነገ ይመጣልሃል። አንተ ምንድን ነው? አይ ኡስማኖቪች ይመጣልኛል። ግን ምን ብዬ ልጠይቀው ነበር መሰለህ? አቂዳዬ እንደዚህ ነው ብለን ከምን ይልቅ እኔ ሙስሊም ነኝ ያለህና የረሱልና የሰሃባዎችን መንገድ ብቻ ነው የተከተልኩት ብዬ ዝም ብል እንዴት ይታያል ነው? እኔም እሱ ላይ ማንሳት ፈልጌ ነበረ። ማይክ ያነሳሁት ራሱ ግን ተመሳሳይ ነበር ሀሳባችን። ያ መዛህብም መጥቀስ አያስፈልገንም ነው ውዝግብም ከሚፈጥር ልክ ነህ። መዛህብም ለምን እነዚህ አራቱ መዛህቦች ሻፊዒ፣ ማነፊም በምንም ነገር የተለያዩበት ነገር የለም። በአላህ ሲፋው ላይ ራሱ ባጸደቀውም ያጸደቁት ሁሉ ስለሆነ አሁን እዚህ ጋር ሌላ ነገር እንዳይመስል ብዬ ነበረ። ይሄን እኮ ያለበት ኡስታዝ ራሱ እኮ ትናንት የሆነ ቪዲዮ አይቼ ነበረ። ምን እንደው ታውቃለህ ኡስታዝ ሙራድ ያው ያንተን አቋምና ያንተን እንትን ተናገር ተብሎ ስለነበረ ነው ያን ነገር እንትን ያለው። እንደዚህ ብሎ ኡስማኖቪች እንደዚህ ብሎ ማን ነው የሚያስገድደው? ማንም ሊያስገድደው እኮ አይገባም። ኧረ እኔ ያ ነገር እኔ ደስ ይለኛል። ኡስታዝ ወሂድ በጣም ወላሂ ደስ ከሚለኝ ነገር አንዱ ምን እንደው ታውቃለህ አቋሙ በቃ እንደዚህ ሸፋፍ ነው አቋም ነው። ግን አሁን እዚህ ጋር ከአእምሯችን ቱጂቢ የሆነ አእምሮ አለ አይደለም እንዴ ኡስማንዬ? እሱ ያው ሰው እንዳቅሙ መስጠት ያለበት ቱጂቢ ላይ ራሙ ቱጂቢ የሆነ ሰውና የሚሸከመው ደግሞ ዋንጂቢ ከሆነ 11 ራም ያለው ሰው 16 ጂቢ ያለው ሰው እዛ ላይ ብታደርገው ፈንድቶ ነው የሚሞተው ወይ ለአያውቀውም ጨርሶ በቃ። ስለዚህ እዚህ ጋር እንደዚህ ነው ብለህ ስትል አሁን ለምሳሌ ብዙ ጊዜ እጠየቃለሁ። ኢቭን ክርስቲያኖች ገብተው ዋሃብይና አነፍይና ምናምን ብለው ሲሉ እኔ ሙስሊም ነኝ የአላህና የመልእክተኛው መንገድ የተከተልኩ አለቀ። እንዲህ ነኝ የሚባለው ነገር ውስጥ የለውበትም። የምን መዛህብ ተከታይ ነው? አብሽር ኡስታዝ ያን ፈራማይ ነው። የምን መዛህብ ተከታይ ነው? የምከተለው ረሱልን ሰለላሁ ዐለይሂ ወሰለም እና ሰሃባዎችን አለይኩም ቢሱና ወሱነቱል ኹላፋኢ ራሺዱን ታቢዑን ወአትባዑ ታቢዑን ነው በቃ። ያ ምርጥ ትውልድ የተባሉትን ነው። ከነሱ ውጪ አልከተልም። ከሐዲስና ከቁርአን ውጪ ምንም ነገር ቢመጣ ስለማልቀበል ሐዲስና ቁርአን ነው የምከተለው። ዛዝ ኢነፍ አይነን ነው። እሺ ጃፈር ጥያቄ ነበረክ መሰለኝ። እስቲ ጃፈር ጠይቅ እስቲ። ኑር አዲስ አለ ኡስታዝ ኑር አዲስ አለ ኡስማኖቪች አለ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እኔ እንኳ ያው ኡስታዝም የምጠይቀው ነበር። ኡስታዝም ወርዷል ኢንሻአላህ። ያው ያዛችሁት በጣም ደስ የሚል ያው በዚሁ ጉዳይ ነበር መጠየቅ የምፈልገው ኢንሻአላህ። እና አንድ ሰው ቁርአንና ሐዲስን የሚከተል ከሆነ ከዛ ውጭ እኮ ሰለፊያ ወይም አሰር የሚባለው ከዛ ሊወጣ አይችልም። والله አለምና ኡስታዝም እንዳነሳው ቅድም አቡ ሐሰን አልአሽዓሪ የተመለሱበት ማለት አልቢና አልኢባና ፊ ኡሱል ዲያና እና መርሐባ ኡስታዝ መመለሱ በቃ ሰውየው ተመልሷል። እኛ ያወራነው ስለ መንገዱ ነው። ሰውየው ያን ነገር መሰረተ ተወበተ አላህ ተወበትን ይቀበላል። ሰውየው ተመልሷል ማለት የመሰረተው ቡድን ከስሟል ማለት አይደለም። እነዛን የሚከተሉ ሰዎች ትክክለኛ መንገድ ላይ እንዳልሆኑ ልክ እንደዚህ አንስተህ ትናገራለህ። ልክ እንዳሁኑ አንስተህ ትናገራለህ። ግን ሰዎቹ ዳጊ ግን እኮ ሁሉም እኮ ምንድን ነው የሚሉት? ሁሉም እኮ ቁርአንና ሐዲስን ነው የምንከተለው ነው እኮ የሚሉት። ትልቁ ግን ቁርአንና ሐዲስን በማን ግንዛቤ በማን አረዳድ የሚለው ላይ ነው። ስለዚህ ኡስታዝ ዋሂድም ያንን ነው ቅድም እንትን ሊል የፈለገው ግልጽ እንዲሆን ማለት ነው እንጂ ሁሉም ይሄ አሁን ሲጠሩ የነበሩት በሙሉ ቁርአንና ሐዲስን ነው የሚሉ። ግን በማን ፈህም ከተባለ እዛ ላይ ነው ልዩነቱ የሚመጣው ማለት ነው። ሁሉም አህለ ሱና ያ አህለ ሱና ስትል ሰለፊ ስትል ምን ልዩነት አለው? ደስ ተመሳሳይ እኮ ነው። አህለ ሱና ማለት ነው ሰለፊ ማለት ነው።
ቆይ ጃፈር እዚህ ጋር አንድ ነገር ግልጽ እዚህ ላይ ቆይ መርሐባ አንድ ነገር ልንገርህ فإن تنازعتم في شيء فردوا إلى الله ورسوله በአንድ ነገር ከተጨቃጨቃችሁ ወደ አላህና ወደ መልእክተኛው ተመለሱ ነው አጢኡ الله وአጢኡ الرسول ነው አላህን ታዘዝ መልእክተኛውን ታዘዝ ነው وما أتاكم الرسول فخذوه وما نهاكم عنه فانتهوا መልእክተኛው ያዘዛችሁን ያዙ ያላችሁን ነገር ያዙ የከለከላችሁ ተከልክሉ አለቀ በቃ አሁን እዚህ ጋር መልእክተኛው አላህ Subhanahu Wa Ta'ala ረሱል ሰለላሁ ዐለይሂ ወሰለም የሰሩትን ነገር እናጸድቃለን ተከትሎ አለይኩም ቢሱና በኔ መንገድ ላይና ወሱነቱል ኹላፋኢ ራሺዱን አሉ በራሺዶቹ በሰሃባዎቹና ታቢዎች በአጥባዮች ምርጡ ትውልድ በእነዚህ መንገድ የመጣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ ያዘ ነው አሁን ከነዚህ ውጭ ያለ ረሱል ሰለላሁ ዐለይሂ ወሰለም ያልሰሩትን ነገር እንደ ጀስት ላይክ እንደ መውሊድ ሲፋ እነዚህ ያላሉትን ነገር የሚሉ ሰዎችን አንከተልም ነው ያየ የተከተሉት የረሱል መንገድ የተከተሉት መንሃጅ ሰለፎች ናቸው ሰለፉ ሷሊሒን ይባላል ከነዚህ ውጭ ያሉት ቁርአንና ሐዲስ ነው ቁርአንና ሐዲስ ልክ ነህ አሁን አቂዳ አሁን አቂዳ እሺ ቀጥል እንትን ልፈልገው ያው አንተን እንትን ለማለት ሳይሆን ተረድቻለሁ አንተንም ግን አቂዳና መንሃጅ አሁን ለምሳሌ ይለያያል አቂዳ ማለት እምነት ነው መንሃጅ ግን የሰዎች አረዳድ አሁን ለምሳሌ ሰዎች የሚረዱበት አረዳድ በዛ ልኬት ነው መንሃጅ ተብሎ እንትን የሚባለው ማለት ነው والله አንድ ሰው እምነት ከሆነ መንሃጅ ደግሞ የሰሃባዎች ነው መንሃጁ ሰለፍ ነው የሰለፎችን መንገድ ብቻ መከተል ነው የሚያዋጣ ከዛ ውጪ ያለው ጠቅላላ ባጢል ነው ማለት ነው ለምሳሌ ስም መጥራት ባልፈልግ አህባሽ አለ አህባሽ መንሃጅ ሰለፍ አይደለም የሚከተለው የራሱን ነው እየተከተለ ያለው ስለዚህ ያን መንገድ ብትከተል ትጠፋለህ ቀብር ላይ የሚንከባለሉ ሰዎች አሉ ይረዱኛል አቂስና ምናምን ብለው ያሉ የሚንከባለሉ እነዚህ አሉ እነዚህም አይነት ሰዎች የእነሱን መንገድ ስትከተል ትጠፋለህ ሰሃባዎች የሰሩትን ትሰራለህ ነብዩ መሐመድ የሰሩትን ትሰራለህ ሰሃባዎች የሰሩትን ታጸድቃለህ ከዛ ውጪ ያለውን ነገር ጠቅላላ ውድቅ ነው የት ነው የምትገባው በገዛ ገንዘብ ትኬትን ቆርጠ ቪአይፒ ነው የምትገባው ማለት ነው ሰላም አይደል ነው ይሄ ነው ምን ተናገሩ ማለት ነው ኢንሻአላህ ኡስታዝን የምጠይቀው ነበር ያው የአላህ መልእክተኛ አለይሂ ሰላቱ ወሰላም ተረክቱኩም አላ መሐጀቲል በይዳ እንዳሉት ትክክል ነው ያው የሰው ልጅ ልክ ነጭ በሆነ መንገድ ላይ ተቻችሁ ሂጃለሁ ብለዋል የአላህ መልእክተኛ አለይሂ ሰላቱ ወሰላም ከዛ ነገር እኮ አይጠምም ያው የሚጣፋ ቢሆን እንጂ ብለዋሉትም ያቺ መንሃጅ ሰለፍ ናት ታቢዒዎች አተር ሷን መከተል ነው አላህ ከሐቅና አውቀው ከሚከተሉት አላህ አድርገን ያው ባጢልን ደግሞ አውቀው ከሚርቁት አላህ አድርገን መቼም የሰው ልጅ ስሜታዊ ስሜት ነው አብዛኛውን ላጅሪመነኩም ሸነአኑ ቀውሚን አላ አላ ተዕዲሉ የሰዎች ጭብጨባ ወይም የሰዎች የሆነ የለም የሰዎች መገፋፋት ነው አንዳንድ ጊዜ ከሐቅ ነገር እናፈነግጥም ሰበብ የሚሆነንም እና ለዚህ ደግሞ አላህ Subhanahu Wa Ta'ala መቼም ሙቀልበል ቁሉብ እሱ ነው የአላህ መልእክተኛ አለይሂ ሰላቱ ወሰላም የምን ጊዜም ዱዓቸው اللهم يا مقلب القلوب ثبت قلبي على دينك የሚሉት ፈመንዱንም ከነሱ በታች ያለው ማኛ ምናምን በጣም ስለህ የውመል ቂያማ ሲቃረብ የአላህ መልእክተኛ አለይሂ ሰላቱ ወሰላም ሰው ልጅ ሙስሊም ሆኖ ያመሻል ከዛ ሲያነጋ ደግሞ ካፊር ይሆናል ካፊር ሆኖ አምሽቶ የቢዑድነሁ ቢዓረድ من الدنيا በዱንያ በሆነ በቃ በቀላል ነገር ዲኑ ይሸጣል ያሉት አሁን ጊዜ ላይ እኛ የምናየው ሊሆን ይችላልና አላህ ይጠብቀን በትንሽ ነገር ሰውየው በትንሽ ነገር ባላወቀው ነገር ከዲን የሚያስወጣ ንግግር ሊናገር ይችላል ያን ነገር ያው የሆነ ቦታ ሳይሰጠው ቀርቶ ማለት ነው ለዲኑ የሆነ ቦታ ሳይሰጠው ቀርቶ استهزاء ሊሆን ይችላል ኢማም ፈውዛን حفظه الله تعالى ورعاه ምንድነው የሚሉት ሰውየው በሲዋክ እንኳን ካላገጠ ከዲን እንደሚያስወጣው ነዋቂድ الاسلام ላይ የጠቀሱት ነገር ነውና ለዲናችን የሆነ ቦታ መስጠት ይኖርብናል ትንሽ ነገር ቢሆን ያቺ ነገር የሆነች ነገር የሆነ ኩፍር ልታደርስ ትችላል እና መንሃጅ ሰለፍን ያው ተራርተን መንከተል አላህ አድርገን ባረከላሁ ፊኩም አሚ ያው ተርቻለሁ ኢንሻአላህ ተዘከለው እንደማችን ትክክለኛ ነገር አገላለጽ ነው የገለጽከው ሌላ ጥያቄ ያለው ካለ በክርስቲያንም ካለ መግባት ይችላል ሙስሊምም ሆኖ ጥያቄ ያለው
መግባት ይችላል። በነገራችን ላይ እዚሁ ግረ መንገዳችን አንድ ነገር ሊባል ነው። የረቢ መውሊድ ብለው ለሚጨፍሩ ሰዎች እኛን አይመለከትም። ሰሃባዎችም አልሰሩትም፣ መልክተኛውም አልሰሩትም፣ ሰሃባዎችም አልሰሩትም። ሀታ ቀናቸው ራሱ የተወለዱበት ቀን ራሱ ኺላፍ አለው፣ አይታወቅም። ስለዚህ ይሄንን በድርድር ሰበብ በሙሐባ ሰበብ ለመጨፈር ወይም እንትን ለማለት ያሰባችሁ ሰዎች ካላችሁ ከዲን ውጪ ነው፣ ቢድዓ ነው። ቢድዓ ጥመት ነው። ጥመት ደግሞ የእሳት ነው ብለዋል ረሱል ሰለላሁ ዐለይሂ ወሰለም። መን ከዘበ ዐለይያ ፈልየተበወዐ መቅዐደሁ ሚነናር ነው ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም። በሳቸው ላይ የዋሸ ያልሰሩትን ሰርተዋል ብለው ያሉ ፈልየተበወዐ መቅዐደሁ ሚነናር፣ በቃ እሳት ነው የሚቀመጠው ነው ያሉት። ምንም አይነት ማስተባበያ ነገር የለውም። ስለዚህ ከማንም ነገር ያልተዘገበ ነገር ጥንቃቄ ውሰዱ። ከዚህ ውጪ ምንም ነገር አንመክራችሁም። እጅ ጠምዘን አናስጥልም። እዛ ሰፈር ስለተጨፈረ ሰሂህ ነው ማለት አይደለም። አመጣጥም የለውም። የተፈጠረው ወይም የተመሰረተው ግብፅ ውስጥ ነው። ከ400 ዓመት በኋላ የተመሰረተ ጭፈራ ነው። ስለዚህ ራሳችሁን ከእንደዚህ አይነት ነገር ጠብቁ። ነገ ቅያማ ቀን ሚዛናችሁ ላይ በዚህ የተነሳ ጎሎ ወደ ጀሃነም ልትሄዱ ትችላላችሁ። እና ራሳችሁን ጠብቁ፣ ጠይቁ፣ ከእንደገና ጠይቁ ነው። ፈስአሉ አህለ ዚክሪ ኢን ኩንቱም ላ ተዕለሙን። በቃ ማሜ ህልም ብቻ የሚለው ጥያቄ ልጠይቅ ነው የገባው እያሉ ነው መሰለኝ። አስተናግደ ህልም ብቻ የሚለው ከኑር ቀጥሎ ያለው ነሺዳውን ዝም ብለን የምንጠቀመው ነሺዳውን ተጠቀሙ ያለ የለም። እሱን ቆይ በኋላ እናወራለን። ስለ ነሺዳም እናወራለን። እስልምና ውስጥ እስላማዊ ነሺዳ ምናምን የሚባል ነገር የለም። ግጥም የሚቻልበት ሁኔታና ሙነሸድ የሚነሽ ነሺዳን የሚመለከት ነው። አላሁመ ሰሊ አላ ሙሐመድ እየገባበት እንደዚህ አይነት ነሺዳ የለም። አታ ወላ እንደዚህ አይነት መንዙማም የለም። የሙዚቃ መሳሪያ ጨምሮበት ማለት ነው። ለማንኛውም መጠቀሙም ተባባሪ ነሽ፣ ባትጠቀሚው ይሻላል። ያው ይሄ እንትን ነው። ህልም ብቻ የሚለው ጥያቄ ካለው የአባቷ ልጅ እናወራለን። ነሺዳ ምናምኑ ሳይሆን ሌላም ነገር እናወራለን ኢንሻአላህ። ያው ግን ያው ያለ እውቀት የምታደርጉት ነገር ተቀባይነት ላይኖር ይችላል። እውቀት ከደረሳችሁ በኋላ ነው ተጠያቂነት የሚሰፍነው። ጠይቁ ነው የሚለው ቁርአኑ። ግን ጠይቁ ነው ያለው። የማታውቁትን ከማን ነው አለ? ከሚያውቁትን ያለው። ስለዚህ ዑለማዎች አሉ፣ እነ ኡስማኖቪች ኡስታዝ ወሂድ ምናምን አሉ። ከነዚህ ጠይቁ አለ። በስሜት አንነዳም ማለት ነው። ስሜትን መከተል ጣዖት ነው። ስለዚህ ስሜታችንን አንከተልም። እሺ ሰላም አለይኩም ዳጊ። ዋለ ሰላም ወንድም። እንደው ጉድ እኮ አንድ ቪዲዮ አይቼ ቢድአ ነው የምትሉ ምናችሁን ነው የሚያማችሁ የሚል ቪዲዮ አይቼ ተገረምኩና የሆነ ሰው እንደዛ ሲል ማለት ነው። ኢቭን እኮ የሚያከብሩት ሰዎች ራሱ ምን አይነት ቢድአ ነው በሚለው ላይ ነው እንጂ ቢድአ መሆኑን የሚያከብሩት እንኳ ያውቃሉ እኮ ያምናሉ። ሰንበዲ ግን ተነስቶ ቢድአ ነው የምትሉ ምናችሁን ነው የሚያማችሁ እንዳትሉ አይነት ማስጠንቀቂያ ሲሰጥ አላየህም? እንዲህ አይነት ነገር እኔ እንዲህ አይነት ነገር አልሐምዱሊላህ ኡስማን የለውበትም። እኔ አንድ ጥያቄ ግን ለማነሳላቸው ለማናችሁም ካላችሁ ይሄ ጥያቄ መውሊድ ምን ችግር አለው ቢድአ ሐሰና ጥሩ ነው የሚል ያለ አንድ ነገር ብቻ ልንገራችሁ። ቀላለም እንትን ሰብራችሁ የምታስቀምጡበትን ሰላት ኢባዳ ነው አይደለም? ሰላት ኢባዳ ነው አይደለም? ስለዚህ ሰላት ኢባዳ ከሆነ እንድንሰግድ የተፈቀደልን 5 ወቅት ሰላት ነው። እያንዳንዱ ላይ 4 እና 2 ረካዓ እና መግሪብ 3 ረካዓ አለ። በቃ ሰላት ኢባዳ ከሆነ አላህን መገዛት ከሆነ 4 ረካዓ 5 ብናረገው ምን ችግር አለው በሉልኝ። በቃ እቺ ብቻ ጥያቄ ጠይቋቸው። ዙር 4 ረካዓ ነው አይደል? አዎ በቃ አንድ ጨምረን 5 ብናረገውስ በሏቸው። መልሱ ምንድን ነው የሚሆነው? እስቲ ንገሩኝ። እስቲ
መልሱልኝ እስቲ መልሱኝ። አላልልህም እሱ ያላዘዘውን በመስራትህ ግን ይቀጣሃል ይጠይቅሃል ነው ያሉት። ለዚያውም ደግሞ እኮ የአራት ሶስት ሁለት የሆነውን ሳይሆን የፈርዱን ሳይሆን ለምሳሌ የሱናው ነው። ሱናው ላይ ራሱ ከአሱር በፊት ከአሱር በኋላ እሱ ላይ ራሱ ቀብልያና ደህያ እሱን ራሱ በራስ ብታደርግ ይጠይቅሃል አላህ። ምንም ጥያቄ የለውም። ለምን ከትዕዛዙ ስለወጣ። ታንኪዩ። ስለዚህ በቃ መስገድ መልካም ነገር ነው። ስለዚህ ፈርዱ ላይ አንድ ጨምረን ዙሁር ላይ አንድ ጨምረን 5 ብናደርገው ምንድነው ይገጥመን ነው አላህ ዘንድ። ይሄን ብቻ መጠየቅ ነው። እርግጠኛ ነኝ እሳት ነው የሚሉት። በቃ ስለዚህ እዛም ላይ ይሄ ጥያቄ ሲመጣ ይሄንን ጥያቄ ከጠየቃቸው እሳት ነው የሚሉት። ምን ችግር አለው? አዎ ችግር አለው። ምን ችግር አለው? ደስ የሚለው እሳት አለው። እሳት አለው። በቃ ምን ችግር አለው? እስልምና ውስጥ ወላሂ እሳት አለው። ለረሱል ሰለላሁ ዐለይሂ ወሰለም ሐጀተል ወዳእ ላይ የተመሰከረላቸውን አላህ በቁርአን የመሰከረላቸውን ሀል በለግቱሁና አድርሻለሁ ወይ ሲል ነዓም ያ ረሱሉላህ ያሉትን አላሁመ ሻህድ መስክር፣ አላሁመ ሻህድ መስክር ብለው 3 ጊዜ አላሁመ ሻህድ መስክር አሉ። አላህ ያኔ ቁርአን ያወረደ አልየውመ አክመልቱ ለኩም ዲኑኩም ወአትመምቱ ዐለይኩም ኒዕመቲየ ወረዲቱ ለኩም ኢስላመ ዲና። እስልምናችን አይጎልም፣ እሳት አለው። እስልምናችን አይጎልም፣ በቃ ሙሉ ነው። በቃ ሞላ። በቃ ስለዚህ ነብዩ መሐመድ አድርሻለሁ ሲሉ አላህ መስክር ብለው 3 ያስመሰከሩትን እናንተ አይ ጎሎ ነበር እቺ ነገር እኮ ጎላ ነበር ብላችሁ ስትሞሉት የነብዩ መሐመድ ዳዕዋው ወይም አላህ ዘንድ አድርሻለሁ ያለውን ምን አድርጋችሁታል ማለት ነው? አላደረስክም ብላችሁ የቁርአን አያት ነው የምትክዱት። ሌላ ምንም ነገር እኮ አይደለም። የቁርአን አያት ነው የምትክዱት። ሐጀተል ወዳእ ላይ የመጨረሻውን ንግግር ማለት ነው። አላህ ዲናችሁን ሞልቼላችኋለሁ ያለውን አይ አልሞላህም፣ ጎዶሎ ነበር፣ መውሊድ ይቀር ነበረ። ስለዚህ እኛ ሞልተናል እያላችሁ ነው የምታደርጉት። አላህ ይጠብቀን። አላሁ ሙስተዓን። ስለዚህ ይሄ በአላህና በነቢዩ ላይ መቅጠፍ ነው፣ ጥመት ነው። ጥመት ደግሞ ወዴት ነው? የእሳት ነው። እስልምናችን ሙሉ ነው። ዱንያ ግን ያው ይቀጥላል፣ ጎዶሎ ነው። ለማምታታት የሚያመጡባችሁን 2 ነገሮች ልንገራችሁ። ሞባይል ነበረ በነብዩ ጊዜ ሰለላሁ ዐለይሂ ወሰለም ሞባይል ነበረ ይሏቸዋል። ማይክራፎን አዛን በማይክራፎን ይባል ነበር ይላሉ። ወላሂ ማይክራፎን ግን ዲን ነው ወይ ብላችሁ ጠይቋቸው፣ ወፍ መልስ የላቸው። ሞባይል ዲን ነው እንዴ? አይደለም። ሌላ ደግሞ ሰሞኑን ደግሞ ያመጡት ነገር አለ። በኡስማን ጊዜ ለምን 2 ያዛን ተባለ? በእሳቸው ጊዜ 1 ነው የተባለው ይላሉ። በጣም እኮ ነው የሚያሳዝኑት። ከኔ በኋላ ከሊፋዎችን ተከተሉ እኮ አሉ አይደል እንዴ? እና ለማንኛውም ብቻ መቅራት ነው። መቅራትን የመሰለ ነገር የለም። በሰማነው የምንጠቀም አላህ ያድርገን። ኡስማኖቪች የምትጨምረው ነገር ካለ ያ ቻይልዲሽ ኮምፓሪዝን ያ የምንጨምረው ነገር የለም። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በግልጽ ቋንቋ መልካም ሆኖ ወደ አላህ መቃረቢያ ሆኖ ያልነገርኳችሁ ምንም ነገር የለም፣ ከአላህ የሚያርቃችሁ መጥፎ ነገር ሆኖ ደግሞ እንድትጠነቀቁ ያልነገርኳችሁ ምንም ነገር የለም፣ ሁሉን ነገር ነግሬያችኋለሁ ብለዋል። በተጨማሪም የተውኳችሁ ቦታ ላይ ወኝ ብለዋል። አበቃ። ስለዚህ አንተ እንዳልከው አይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ተነግሯቸው ያልነገሩን ነገር አለ እያልን ነው እኛ ስንጨምር ወያን ስንከተል። ስለዚህ ይሄ ቃል ብቻ በቂ ነው። ዳጊ ጀዛከላህ ሀቢቢ። ቁሳቁስና እየነገርኳችሁ ያላችሁት ቁሳቁስና እምነት ይለያያል።
መኪና ሃይማኖት የለውም። መኪና አእምሮ የለውም። ዳጊ እሷ ላይ በደንብ ግልጽ አድርግላቸው። ሐዲሱ ራሱ ምንድን ነው የሚለው? በዲን ላይ ነው፣ በእምነት ላይ። በዲን ላይ አዎ። ስለዚህ በእምነትህ ላይ፣ በዲን ላይ፣ በሃይማኖታዊ ጉዳይ ላይ ምን ያደረገ ነው? አዲስ ነገር የጨመረ ላዩ ላይ አምጥቶ የጨመረ። የኛ ሃይማኖታችን ሙሉ ነው። መኪናና ስልክ ኦር ማይክሮፎን የዲን አይደለም። ደግሞ ሃይማኖታችን ደግሞ በአውሮፕላን አልሄዱምና መሄድ ብድዓ ነው። ኖ አይገናኝም። ከነገና ደግሞ ምን አሉ? አንድ የውሃ ብርጭቆ ውሃው ሙሉ ነው። በቃ እስልምና ማለት ውሃ ነው። የውሃው ብርጭቆ ውሃው ነው። ብርጭቆ ሞልቷል። እዛ ብርጭቆ ላይ አምጥታችሁ ውሃ ብትጨምሩበት ይይዛል? አይዝም፣ ይፈሳል ማለት ነው። እስልምናም ልክ እንደዚህ ነው። ሙሉ ነው። ሲጨምሩበት አይዝም፣ ይፈሳል። የተጨመረው ግን ምንድን ነው? እሳት ውስጥ የሚያስገባችሁን ነገር ነው የሰራችሁት። ስለዚህ ራሳችሁ ነው ትኬታችሁን የምትቆርጡት። በቃ ትኬታችሁን የምትቆርጡት ራሳችሁ ናችሁ። በብራችሁ፣ በሰውነታችሁ አጨብጭባችሁ ጨፍራችሁ ሁሉ ነገሩን የምትቆርጡት ራሳችሁ ናችሁ። ደሊል ጠይቁ። በቃ ማስረጃ ብቻ ጠይቁ። የሐዲስ ቁጥሩን ነው ረዋሁ ቡኻሪ ወገይሩሁ የሚል መጽሐፍ አሳትመው ቁጥር የለው ምን የለው። በጣም ነው የሚያስቁት። አስባችኋል? ረዋሁ ቡኻሪ ወገይሩሁ የምርህን ነው አለ የሚል ደሱ ወረበል ኡስማኖች አቂደቱል ሙስሊም የሚል ኪታብ ማን እንደጻፈው ማይታወቅ ኪታብ ረዋሁ ቡኻሪ። ለመሆኑ ቡኻሪ ሐዲስ ሰበሰበ እንጂ ረዋሁ ተብሎ የተጻፈበት ቦታ አስተግፊሩላህ አልዓዚም። ቀጥል ኡስማን ባክ። የሚቀጠል ነገር አለ ብለህ ነው ዳጊ? የማንሰማው ነገር ስለሌለ ያው ወላሂ አንድ ጀዛከላ አንድ ሶብሪ የምትባል ልጅ ጓደኛዋን ይዛት መጣች። አህባሽ ነች። ተከራከረች። ኪታቡን ይዛ ነው የመጣችው። ማሻአላ ልጅቷ ጀግና ነች። ሂደሽ ጠይቅ ያልኳት ወላሂ 3 ጥያቄ ነው የጠየቀቻቸው። ከጥያቄው መልስ ይልቅ አንቺ አሊፍ ትቁም ተተኝ ማታውቂ ያሏት። ረዋሁ ቡኻሪ የተባለው ቡኻሪ መቼ ነው ሐዲስ የዘገበው ባያቸው አሏት። በአንድ ጥያቄ ነው የሰደቧት። በአንድ ጥያቄ መታ ተመለሰች። ኡስማኖች በቃ